እንዴት ልጾም? የመጀመሪያው ነገር ወደ ጾም ስንሄድ የምናደርገው ነገር የምንጾምበትን ዓላማ ማስቀመጥ ያስፈልጋል። ክፍያ አይደለም፣ ለእግዚአብሔር የምንከፍለው ክፍያ ጾም ያለውና አድርግልኝ የምንለው አይደለም። እኛን ግን አሁን እናንተን ለማየት እዚህ ጥሩ መድረክ ላይ ነው ያለው። ጾም ደግሞ ጸሎታችን የሚሰማበት ጥሩ መድረክ ላይ ያቆመናል። እንደዛ ማለት ነው። the right position ማለት ነው። ለምንድነው የምጾመው? የትኛውን አይነት ጾም ነው የምጾመው? ለስንት ጊዜ ያህል ነው የምጾመው? ቲ ብሬኩ ሄልዝ ብሬክ ነው። አሁን እውነቴን እኮ ነው። ቁርስ እንበላና 4 ሰዓት ላይ ደግሞ ምን ብሬክ አለን? ቲ ብሬክ አለን። ሄልዝ ብሬክ ነው እሱ። ጤንነት ሰባሪ ማለት። የሻይ ጊዜያችሁን የጸሎት ጊዜ አድርጉት። እየጾማችሁ ያለ ምሳ የተዋችሁበት፣ ቁርስ የተዋችሁበት ምክንያት እግዚአብሔርን እየፈለጋችሁ እንደሆነ ውስጣችሁ ያውቃል እና ይቃትታል ዝም ብሎ። ሃሌሉያ! ከዚህ በላይ ይገባዋል። ሃሌሉያ! ሃሌሉያ! ስሙ ለዘላለም ይባረክ። ጌታን በማምለክ የሚደክመው ሰው አለ ብዬ አላስብም። ያለነው በሱ ፊት ነው። ጌታ ስሙ ይባረክ። ለሱ የሚገባዋል የምንለውን ታላቅ ድምፅ ለጌታ እናሰማ። ሃሌሉያ! እግዚአብሔር አምላክ በአምልኮ ሲረካ በህልም ወደ ሰለሞን መጣና ምን እንድሰጥህ ጠይቀኝ አለው። ዛሬ አንድ ሰው በአምልኮ እግዚአብሔርን ማርካት የሚፈልግ ሰው አለ። እግዚአብሔር ምን ልስጥህ ብሎ ይጠይቀዋል። ሃሌሉያ! እግዚአብሔር ከምድር ወደሱ ምስጋና ሲያርግ ከላይ ወደዚህ ደግሞ ቃሉን ይልካል። የዛሬ እሁድ ቀን እግዚአብሔር አምላክ ለመጋቢት ወር የሰጠንን ትንቢታዊ አዋጅ በእኛ ላይ የሚታወጅበት፣ በነገራችን ላይ የሚታወጅበት ቀን ነው። እግዚአብሔር በነቢዩ ብሩክ እንዲህ ብሎ ተናግሮናል። ይህ ወር የሞገስ ወራችን ነው። ይህ ወር የሞገስ ወራችን ነው። ጎናችሁ ያለውን ሰው እንኳን ወደ ሞገስ ወር በሰላም መጣህ በሉት። እግዚአብሔር ሙሴን እንዲህ አለው በዘጸአት 33 ቁጥር 17 ላይ በፊቴ ሞገስን ስላገኘህ የጠየቅከውን ነገር አድርጌልሃለሁ አለ። በዚህ ወር ከእግዚአብሔር ሞገስ የተነሳ ተደርጎ የማያውቀው ነገር የሚደረግልን ጊዜ ነው። ጸሎት የሚመለስበት ጊዜ ነው። የሰማይ ደጅ የሚከፈትበት ጊዜ ነው። በሞገስ መውጣት የሚሆንልን ጊዜ ነው። ጎናችሁ ያለውን ሰው አሁንም ወደ ቀኝ ወደ ግራ ዞር በሉና እንኳን ወደ ሞገስ ወርህ በሰላም መጣ በሉት። ሃሌሉያ! ሃሌሉያ! ከእግዚአብሔር ሞገስ የተነሳ ከእግዚአብሔር ሞገስ የተነሳ ከእግዚአብሔር ሞገስ የተነሳ ሊኖረን የማይገባው ይኖረናል። ሊኖረን የማይገባው አለን። ሃሌሉያ! ከእግዚአብሔር ሞገስ የተነሳ ልንሻገረው የማንችለውን እንሻገራለን። ከሞገሱ የተነሳ ከሞት አምልጠናል። ይህ የሞገስ ወራችን ነው። በኃያላን ፊት እንቆማለን። በብርቶች ፊት እንቆማለን። ሃሌሉያ! የተከለከለ ነገር ይለቀቃል። የተያዘ ነገር ይለቀቃል። ሃሌሉያ! ሃሌሉያ! ስሙ ይባረክ። ሞገስ አንዱ ትልቁ ነገር አክሰስ ማግኘት ነው። መግባትን ማግኘት። አስቴር በንጉሥ ፊት ሞገስ አገኘች።
መግባት እድል አገኘች። በእስራኤል ላይ የታወጀ የሞት አዋጅ ተገለበጠ። በዛ ምክንያት ዛሬ እዚህ ቤት ውስጥ ያለ ሰው ይሄ አዋጅ የወጣበት ሰው ወደ ኃያላን ደጅ ይገባል። ነገርን የሚያስገለብጥ ስፍራ ላይ ይቆማል። ሃሌሉያ! በእግዚአብሔር ሞገስ ትወጣላችሁ፣ ትወርሳላችሁ። በእግዚአብሔር ሞገስ ትወጣላችሁ፣ ትወርሳላችሁ። ሃሌሉያ! ሃሌሉያ! ስሙ ይባረክ። የሞገስ ምክንያታችን ደግሞ ኢየሱስ ነው። ሰዎች ጠንቋይ ቤት ሄደው መስተፈቀር የሚባል አለ፣ የሞገስ የሚባል አለ። ስልጣን እንዲያገኙ ንግግር ሲያደርጉ ሰዎች እንዲያደምጧቸው፣ ሙዚቃቸው እንዲሸጥላቸው የሞገስ የሚባል ይሰጣቸዋል፣ ይቀባሉ። ለኛ የሞገስ ምክንያት የሆነ የሞገስ ቅባት የሆነ የእግዚአብሔር ልጅ ኢየሱስ ክርስቶስ እሱን በላያችን አንግሰን ስንሄድ የሰዎች ጉልበት ይረዳል፣ ልባቸው ይቀልጣል፣ የተዘጋ ደጅ ይከፈታል፣ ኃያላን ያዳምጣሉ፣ ይሰማል። ኢየሱስ የሞገሴ ምክንያት ነው በሉ እስኪ። ሞገሴ ነው በሉ እስኪ። በእግዚአብሔር አብ ፊት እንድቆም ያስቻለኝ፣ በኃያላን ፊት እንድቆም ያስቻለኝ የሞገሴ ምክንያት ኢየሱስ ነው። በእኔ ፊት ሞገስ አግኝተሃልና የጠየቅከው ነገር ተደርጎልሃል አለ። ለ10 ዓመት የጠየቃችሁት ነገር፣ ለ5 ዓመት የጠየቃችሁት ነገር በእግዚአብሔር ሞገስ ሆኖላችኋል በጌታ በኢየሱስ ስም። እስኪ ታላቅ ምስጋና ለጌታ። ሃሌሉያ ሃሌሉያ። ተባረኩ፣ ተቀመጡ። ጌታ ይባርካችሁ በጌታ በኢየሱስ ስም አሜን። ክብር ለጌታ ይሁን። ሞገስ ከራሱ ሞገስ ሰጪ ከሆነው ከእግዚአብሔር የሚሰጥ ነው። ከኛ የሚጠበቀው ሀምብል መሆን ብቻ ነው፣ ትሁት መሆን ብቻ ነው። ጌታ ስሙ የተባረከ ይሁን። ሙሴ የማይቻል ጥያቄ እንደሚመለስለት አመነ። በፊትህስ ሞገስ አግኝቼ ከሆነ እኔ አይገባኝም፣ እኔ ይሄን መጠየቅም ይሄን ማግኘትም የምችልበት ማንነትም ምንነትም የለኝም። ነገር ግን አንተ ራስህ በእኔ ፊት ሞገስ አግኝተሃል ብለኸኛል። አንተ ራስህ ወደድኩህ ብለኸኛል። አንተ ራስህ መረጥኩህ ብለኸኛል። አንተ ራስህ ፈለግኩህ ብለኸኛል። እንግዲያውስ ካንተ ከሆነ ከኔ ምንም ሳትፈልግ ራስህ ከራስህ የተነሳ ሞገስ ከሰጠኸኝ እባክህ ክብርህን አሳየኝ አለ። እግዚአብሔር ስሙ ይባረክ። ሞገስ የእግዚአብሔርን ክብር ይገልጣል። እግዚአብሔር ስሙ ይባረክ። እመኑ፣ እኔ አመኛለሁ። ቅድም ነቢይ ብሩክ ይሄን አውጆ የመጀመሪያው ፕሮግራም ላይ ሲሄድ አመኛለሁ፣ ተቀብያለሁ አልኩት። አይ ነው ጌታ ስሙ ይባረክ። ግን ለቤተ ክርስቲያንም ነው ማምነው እንደ መሪ፣ ለራሴም ግን አምኛለሁ። ጌታ ስሙ ይባረክ። ይህ የሞገስ ወር እኔን አያልፈኝም። እናንተንስ አያልፈኝም በሏት በደንብ። ክብር ለጌታ ይሁን። ስሙ ለዘላለም ይባረክ። በዚህ የሞገስ ወር ደግሞ በጣም ቁልፍ የሆነው ነገር ምንድነው? እግዚአብሔር አምላክ በአንድ ሰው ላይ ሞገስን የሚያበዛው በትህትና ነው።
ነፍስን ሲያዋርድ፣ ነፍስን ዝቅ ሲያደርግ እግዚአብሔር አምላክ ለዛ ሰው ሞገስን፣ ጸጋን ያበዛለታል። ሞገስ፣ ጸጋ እና ቸርነት የሚባሉት ብዙ የተራራቁ ቃሎች አይደሉም። እግዚአብሔር ስሙ ይባረክ። ሞገስ ተቀባይነት ማግኘት፣ ተወዳጅነት ማግኘት፣ ከምንም ማለት ደሞዝ ማግኘት ሳይሆን በቃ የደስ ማግኘት ማለት ነው። ይሄ ደግሞ ከሚወደው የሚመነጭ ነው። ጌታ ስሙ ይባረክ። እግዚአብሔር ደግሞ የሚወዳቸውን ሰዎች ተናግሯል። እግዚአብሔር ለትሑታን ጸጋን ይሰጣል፣ ፌቨር ያደርጋል ትሑታን። ጌታ ስሙ ይባረክ። ስለዚህ ትሑት የምንሆንበትን መንገድ ደግሞ እግዚአብሔር አሳይቶናል። እሱን ዛሬ እንካፈላለን። በማለዳው ክፍለ ጊዜ እሱን አይተናል። እግዚአብሔር አምላክ ባወጀልን የሞገስ ወር እንደዚሁም ደግሞ ባወጀልን የጾም ጸሎት 40 ቀን የጾም ጸሎት ጊዜ እስከ ዛሬ አይተነው ወደማናውቀው ነገር ሊያሻግረን ይፈልጋል። ክብር ለጌታ ይሁን። ብዙ አይነት ጾሞች አሉ እና ደግሞ በብዙ አይነት ጊዜና ሰዓት የሚጾሙ አሉ። እሱን ዛሬ እናያለን። አሁን የርዕሴ ጠዋቱን ያው እናንተ የጠዋቱን ሚዲያ ላይ ተከታተሉ፣ ላይቭ ተላልፏል። እዛ ላይ ተከታተሉ እንዳያመልጣችሁ። ጾም ምንድነው? በአግባብ ስንጾም ደግሞ ምን ይሆናል በሕይወታችን የሚለውን ሰፋ ባለ ሁኔታ በማለዳው አይተናል። በጣም ሰፊ ነው ባይባልም ጾም በጣም ሚስጥራዊና ሰፊ ትምህርት ስለሆነ አሁን ግን የምንመለከተው እንዴት ልጹም የሚል ነው። እንዴት ልጹም። ስለዚህ how to do it ነው አሁን የምናየው ማለት ነው። እንዴት ነው የምናደርገው? ጾምን እንዴት እንጾማለን? በቤተ ክርስቲያን ውስጥ የማንማራቸው አንዳንድ ነገሮች አሉ፣ ግን የምናደርጋቸው በተለይ በእኛ ሀገር ሳንማር ሁሌ የምናደርገው አለ። ከነዛ ውስጥ አንዱ ጾም ነው። ብዙ ጊዜ በቤተ ክርስቲያን ውስጥ ጾም ይታወጃል፣ ግን እንዴት እንደምንጾም አይነገረንም። ስለዚህ ሁላችንም በመሰለንና አንዱ ሲያደርግ ባየነው መንገድ እናደርጋለን። አንዳንዴ ይሳካልናል፣ አንዳንዴ አይሳካልንም። ጾም አስፈላጊ ነው ብለን ግን በፈለግነው መንገድ ካደረግነው የምንፈልገውን ውጤት ላናገኝ እንችላለን። ለብዙ ሺህ ዓመት የተደረገ ነገር ነው። ሁሉም ሃይማኖት የሚያደርገው ነገር ነው። አሁን ደግሞ ከሃይማኖትም አልፎ ለጤንነት ለብዙ ነገር ሰዎች የጾም ቴራፒቲክ አለ፣ የሆነ የጾም ትሪትመንት ይደረጋል። አሁን በቅርብ ጊዜ ብቻ ሳይሆን ብዙ የቆየ ነው፣ ግን ደግሞ በቅርብ ከዚህ 50ዎቹ ዓመት 30ዎቹ ዓመት ወዲህ በደንብ ክሊኒኮች አሉ፣ በደንብ ዶክተሮች አሉ፣ ሰዎችን በጾም ከተለያየ በሽታ እንዲፈወሱ ትሪት የሚያደርጉ ማለት ነው። ግን ደግሞ ወደ መንፈሳዊ ነገር ስንመጣ ደግሞ አብዛኛው ሃይማኖት የሚያደርገው ነገር ነው። መጽሐፍ ቅዱስ ላይ ስናይ ጾም ምንድነው፣ ለምን ይደረጋል የሚለው ሳይኖር ግን እንዴት እንደምንጾም መጾም እንዳለብን በግልጽ የተቀመጠ ነገር ነው። ክብር ለጌታ ይሁን። እንደው በጣም አብሮ ይሄዳል። አስቴር ታስታውሳላችሁ? ወደ ንጉሱ ከመግባቷ በፊት ምንድን ነው ያደረገችው? በንጉሱ ፊት ምን ለማግኘት ነበረ? ሞገስ እንድታገኝ ደንገጥሮቿን እነ መርዶክዮስን መልእክት ልካ ደንገጥሮቼና እኔ 3 ቀን አንበላም አንጠጣም፣ እናንተም በጾም በጸሎት ከኔ ጋር ሁኑ፣ ከዛ ከ3 ቀን ጾም ጸሎት በኋላ ሞገስ አገኛለሁ አለች። ስለዚህ ከዚህ ጾም በኋላ ብዙ ሰው ሞገስ በሞገስ ይሆናል ማለት ነው። ክብር ለጌታ ይሁን። ጾም በመንፈሳዊ ሕይወት ጉዞ ወሳኝ ለሆነው ጸሎት ዋና ኃይል ሰጭ ሚስጥር ነው። በመንፈሳዊ ሕይወት ጉዟችን ወይም ከእግዚአብሔር ጋር ባለን ሕይወት ጸሎት ዋና እስትንፋስ እንደሆነ ሁላችን እናውቃለን። ጸሎት ሁልጊዜ የሚመሰለው እንደ እስትንፋስ ነው። ሰው ያለ መተንፈስ መኖር እንደማይችል ክርስቲያን ደግሞ ያለ ጸሎት መኖር አይችልም። ለዚህ ጸሎት ግን ዋና ኃይል ሰጪው ደግሞ የሚያበረታው እና የሚያጎለብተው ምንድነው? ጾም ነው። ታዲያ ይሄን ታላቅ ኃይል በአግባቡ ለመጠቀም ጸሎታችን ታላቅ ጉልበት የሚሰጠውን ታላቅ ኃይል የሚሰጠውን
ሚስጥር የሆነውን ጾም በአግባቡ ለመጠቀም እንዴት መጾምና እንዴት ማድረግ እንዳለብን ማወቅ ይኖርብናል። በጾም ወቅት የምናደርገውን እንዴት ከጾም ደግሞ እንደምንወጣ እንነጋገራለን ማለት ነው። እንዴት ወደ ጾም እንገባለን? እንዴት በጾም ጊዜ ምን እናደርጋለን? ከጾሙስ እንዴት ነው የምንወጣው የሚለውን እንነጋገራለን። ወደ ጾም ስለዚህ ስንገባ የመጀመሪያው ነገር የምንጾምበትን ዓላማ ኦብጀክቲቭ ማስቀመጥ ያስፈልጋል። ይሄን ከመጽሐፍ ቅዱስ ብዙ ቦታ ላይ ማየት ትችላላችሁ። ሁለተኛ ሳሙኤል ምዕራፍ 13 ከቁጥር 13 እስከ 20 በኋላ እናነባዋለን። ስለዚህ የመጀመሪያው ነገር ወደ ጾም ስንሄድ የምናደርገው ነገር የምንጾምበትን ዓላማ ማስቀመጥ ያስፈልጋል። እግዚአብሔር ምሪት እንዲሰጠኝ ነው ወይ? ጠዋት ባነበብነው ኢሳይያስ ምዕራፍ 58 ላይ ምን ይላል? እግዚአብሔር ይመራሃል ይላል። እግዚአብሔር ፈውስን ፈጥኖ ያመጣል ይላል። እግዚአብሔር በጨለማህ ላይ ብርሃን ያወጣል ይላል። እግዚአብሔር ንጋት ይሰጥሃል ይላል። እግዚአብሔር በከፍታዎች ላይ እንድትራመድ ያደርግሃል ይላል። ከጾም ስትወጣ እነዚህ በረከቶች ሁሉ ወደ አንተ ይመጣሉ። ጸጋ ቢኖር፣ ችሎታ ቢኖር፣ አቅም ቢኖር የመጀመሪያው ነገር በጾም በጸሎት የእግዚአብሔርን ፊት መፈለግ ያስፈልጋል። ጌታ ኢየሱስ ክርስቶስ በዮርዳኖስ ወንዝ በመንፈስ ቅዱስ በኃይል ተሞላ። ወዲያው ሩጦ ወደ አገልግሎት አልሄደም። ወዲያውኑ ሮጦ ወደ ጸሎት ነው ሄደው። መንፈስ ቅዱስን ለመሞላት ሳይሆን የጸለየው ወደ አገልግሎት ለመግባት ነው የጸለየው። መንፈስ ቅዱስን ሳይጾም ነው የተሞላው በዮርዳኖስ ወንዝ። ነገር ግን መንፈስ ቅዱስን ከተሞላ የእግዚአብሔር መንፈስ በኃይል በእርሱ ላይ ከመጣ በኋላ ግን በዲያብሎስ ሊፈተን ለጾም እና ለጸሎት 40 ቀን ወደ ምድረ በዳ በመንፈስ ቅዱስ ተመርቶ ሄደ ይላል። 40 ቀን ከሞላ በኋላ ተራበ ይላል። ዲያብሎስም ቀርቦ ፈተነው። ከዛ ፈተና ድል በኋላ ሲመለስ ሉቃስ ወንጌል ምዕራፍ 4 ላይ ምን ይላል? ጌታ ኢየሱስ ክርስቶስም በኃይል ወደ አደገበት ከተማ መጣ ይላል። በኃይል ጌታ ስሙ የተባረከ ይሁን። ስለዚህ ጸጋን ለመቀበል ብቻ ብዙ ሰዎች መንፈስ ቅዱስ እንዲሞላባቸው ወይም እንዲቀቡ ይጾማሉ። ነገር ግን ጌታ ኢየሱስን ስናይ ለዛ አይደለም የጾመው። ስለዚህ ጾም ኦብጀክቲቭን ስንፈልግ እንደው በቃችን ነገር እስክቀበል ብቻ ሳይሆን ቢኖረኝም መጸለይ ያስፈልጋል። ጸጋ ቢኖር መጾም ያስፈልጋል። ጌታ ስሙ የተባረከ ይሁን። ለምን ጉዳይ ነው የምንጾመው የሚለውን በጣም ክሊር ማድረግ ግልጽ ማድረግ ያስፈልጋል። ለምሳሌ ዳንኤል በዳንኤል መጽሐፍ ላይ ምዕራፍ 9 ላይ ስታዩ ከነቢዩ ኤርሚያስ ጽሑፍ ላይ እግዚአብሔር አምላክ እስራኤልን መልሶ ወደ እስራኤል ምድር የሚመልስበት 70 ዓመት እንደደረሰ ተረዳ ይላል። እግዚአብሔር አምላክ ከ70 ዓመት በኋላ እስራኤልን ከባቢሎን ምርኮ እንደሚመልሳቸው በነቢዩ ኤርሚያስ የተናገረው ዘመን እንደደረሰ ሲያውቅ በዛን ጊዜ በእግዚአብሔር ፊት ራሱን ማዋረድና መጾም ጀመረ። መልሱም የመጣው ከዛ አንጻር ነው። ግልጽ የሆነ ዓላማ ነበረው። ዳንኤል የሚጾምበት ግልጽ ዓላማ ነበረው። እግዚአብሔር ስሙ የተባረከ ይሁን። ብዙ ምስክርነቶችን ልነግራችሁ እችላለሁ። ይሄን ነግሬያችሁ ሊሆን ይችላል። እኛ በዚህ አገልግሎት በምናልፍ ጊዜ እንደው ከንፈራችሁ እንድትመጡ አይደለም። ጌታ ስሙ ይባረክ። እግዚአብሔር በመልካም መርቶናል። ጌታ ይመስገን። በቸርነት መርቶናል። እግዚአብሔር ስሙ የተባረከ ይሁን። በዚህ አገልግሎት በምናልፍ ጊዜ ያለፍንባቸው አንዳንድ ጥሩ የማይመስሉ ሁኔታዎች፣ ጥሩ ያልሆኑ ሳይሆኑ ጥሩ የማይመስሉ ማለት ነው። ሁሉም ጥሩ ነው። ጌታ ስሙ ይባረክ። የማይመስሉ ሁኔታዎች አሳልፈናል እና ከነዛ ጊዜዎች ውስጥ አንዱ ጊዜ ያሳለፍነው አንዱ ጊዜ ምንድነው? በአብዛኛው ኢኮኖሚካሊ ጥሩ ሁኔታ ላይ አልነበርንም። ማለት ቤተክርስቲያንም ገና ጅማሬ ነው። ጅማሬ ሆኖ ግን ቆይቷል በጣም ምንም ሚንስ ኦፍ ኢንካም የለንም።
ቤተክርስቲያንም የላትም እኛም የለንም። በዛን ጊዜ አንድ ነገር ወደ ልቤ መጣ። ዛሬ በመሰክርላችሁ መልካም ነው። ጌታ ስሙ የተባረከ ይሁን። እግዚአብሔር ስሙ ይባረክ። አንድ ነገር ወደ ልቤ መጣ። ያን ጊዜ ካሳንቺስ ነበረ ብዙ ጊዜም በጸሎት ማሳልፈው እና መጨረሻ ላይ ለጸሎት እንዲመች አንድ ቢሮ እዛ ተከራይተን ነበር እና ፓስተር ሩትን ሸር አደረኳት። ይሄም ዕዝራ 8 ቁጥር 23 ላይ ያለ ቃል ነው። ዕዝራ ምዕራፍ 8 ቁጥር 23 ከ21 ብትጀምሩት በአምላካችን ፊት ራሳችን እናዋርድ ዘንድ ከእርሱም የቀናውን መንገድ ለእኛና ለልጆቻችን ለንብረታችንም ሁሉ እንለምን ዘንድ በዚያ በውኃ ወንዝ አጠገብ ጾም አወጅኩ ይላል። በጣም ግልጽ የሆነ ዓላማ አለው። በእውነት በዚህ ወር እንደዚህ እንዲሆንልን እንጸልያለሁ። በአምላካችን ፊት ራሳችን እናዋርድ ዘንድ። ለምንድን ነው የምናዋርደው? ጾም ራስን ማዋረድ ነው። ጠዋት አስተምሬዋለሁ። ከእርሱም የቀናውን መንገድ ለእኛና ለልጆቻችን። ጾም ጄኔሬሽናል ነው። ጾም ትውልዳዊ ነው ተባባሉ። ጎናቸው ያለው ሰው መስዋዕትነት ሁል ጊዜ ትውልድን ተች ያደርጋል። መስዋዕት ስታደርጉ ገንዘብ በመስጠት ሊሆን ይችላል፣ በጾም ሊሆን ይችላል፣ ለወንጌል ራሳችሁን አሳልፋችሁ ጊዜያችሁን በመስጠት ሊሆን ይችላል። ለእግዚአብሔር ክብርና ስም ብለን የምንከፍለው መስዋዕትነት ሁሉ ትውልዳዊ በረከት ተሸክሞ ይመጣል። ፕሮሚስ አለው። ጌታ ስሙ የተባረከ ይሁን። ተስፋ አለው በሉ እስኪ። ስሙ ለዘላለም ይባረክ። እስኪ በሉ ተስፋ አለው በሉ እስኪ። ክብር ለጌታ ይሁን። ከእርሱም የቀናውን መንገድ ለእኛና ለልጆቻችን ለንብረታችን ሁሉ እንለምን ዘንድ በዚያ በውኃ ወንዝ አጠገብ ጾም አወጅኩ። ጾም የሚታወጅበት ዓላማ አለ። ከዛ ይቀጥልና ንጉሡንም የአምላካችን እጅ በሚሹት ሁሉ ላይ ነው፣ ለመልካም ነው፣ ኃይሉና ቁጣው ግን እርሱን በሚምተው ሁሉ ላይ ነው ብለን ተናግረን ነበርና ለንጉሡ በቃ ንጉሡን እንደዚህ ብለን በድፍረት የኛ አምላክ እንደዚህ ነው ብለን አውጀን ነበርና በመንገድ ካለው ጠላት ያድኑን ዘንድ ጭፍራና ፈረሰኞች ከንጉሡ ለምን ዘንድ አፍሬ ነበርና ይላል። ምን ብዬ ነበር አለ? አፍሬ ነበር። ለምን? እግዚአብሔር ይጠብቀናል ብዬ ነግሬዋለሁ። እግዚአብሔር ለሚፈልጉት ሰዎች ጋሻቸው ነው፣ ጠባቂያቸው ነው ብለን ለንጉሡ በድፍረት ንጉሡ ደግሞ አሕዛብ ነው ተናግረን ነበርና አሁን ልንሄድ ስንል በጫካ ካለ አደጋ እንዲጠብቁን ሰራዊት እንዲያዝልን መለመን አፈርኩኝ አለ። እንዴት እለምነዋለሁ? እግዚአብሔር ይጠብቀኛል ብዬ ተናግሬ እግዚአብሔር ይፈውሰኛል፣ እግዚአብሔር ያደርግልኛል ብላችሁ ከተናገራችሁ በኋላ ቀጥሎ የሚወሰድ እርምጃ አለ ማለት ነው። ክብር ለጌታ ይሁን። አሜን። ነህምያ ዝም ብሎ አልተቀመጠም። ከእግዚአብሔር እንደዚህ ብዬ አውጃለሁ ተናግሬያለሁ አላለ። ብዙ ክርስቲያን በአፉ ብዙ ያውጃል፣ ግን የሚወስደው እርምጃ የለም። ነህምያ ማለት ዕዝራ እንደዚህ አይነት ሰው አይደለም። ስለዚህ ጾምን አወጀ። እምነት እና ጾም አብረው የሚሰሩ ናቸው። ጌታ ስሙ ይባረክ። አሜን። ክፍያ አይደለም ለእግዚአብሔር ምን ከፍለው ክፍያ ጾም ያለውና አድርግልኝ የምንለው አይደለም። እኛን ግን አሁን እናንተን ለማየት እዚህ ጥሩ መድረክ ላይ ነው ያለሁት። ጾም ደግሞ ጸሎታችን የሚሰማበት ጥሩ መድረክ ላይ ያቆመናል። እንደዛ ማለት ነው። ራይት ፖዚሽን ማለት ነው። ራይት ፕላትፎርማችን ነው። ያ ራይት ፕላትፎርም ምንድን ነው? የጸሎት ብትሉ ሂዩሚሊቲ ነው። እግዚአብሔር አደርገዋለሁ ያለውን እንዲያደርግልን፣ እሰማለሁ ያለውን ጸሎት አይነት እንዲሰማልን። እኛ ብዙ ጊዜ ጸሎታችን የሚከለክለው የልባችን ገር አለመሆን ነው። ጾም ደግሞ ሰውን በትክክል ጾምን ሲጾም ያ ሰው ልቡን ያለሰልስለታል፣ ልቡን ገር ያደርግለታል። እግዚአብሔር ስሙ የተባረከ ይሁን። ከስጋ ብርታት ነፃ ያወጣዋል ማለት ነው። ስለዚህ ይሄ ክፍል በዛን ጊዜ ለእኔ በጣም ወደ ውስጥ የመጣና ወደ ኮሪያ መሄድበት ጊዜ ነበረና በጾም አብረሽኝ እንድትሆኝ እፈልጋለሁ። 3 ቀን በዚህ ቃል መሰረት እንጸልያለን። ጉዞዬን እግዚአብሔር አምላክ እንዲያቀና። እስኪ ጉዞዬን እግዚአብሔር እንዲያቀና በሉ እስኪ። ማለት የህይወት ጉዟችንንም ማለት ነው።
ያኔ ግን የምሄድበት አክቹዋል ጉዞ ነበረ። ከዛ በፊት ብዙ ጊዜ ሄጃለሁ። ይሄኛው እንደ ሁልጊዜው ነው የምሄደው። አሁን ግን እግዚአብሔር ጉዞዬን እንዲያቀና እና ሞገስ እንዲሰጠኝ እግዚአብሔር አምላክ እንጾም አልኳትና 3 ቀን ነው የጾምነው። 3 ቀን ጾምን። 3 ቀን በእግዚአብሔር ፊት ጸለይን። እግዚአብሔር መንገዴን እንዲያቀና ጉዞዬን እንዲያቀና። በዛን ጊዜ እንዳልኳችሁ ምንም ሚንስ ኦፍ ኢንካም የለም። ሰዎች ሽንኩርት ይዘውልን መጥተው ያውቃሉ። ድንች ይዘውልን መጥተው ያውቃሉ። ዘይት ይዘውልን መጥተው ያውቃሉ። ሩዝ ይዘውልን መጥተው ያውቃሉ። አብረውን የቆሙ ማለት ባላቸው አቅም አሉ። ከዛ ውጭ ግን ዴፊኒት የሆነ ኢንካም የለንም። ልጆች አሉ፣ እኛ አለን። በዛ ሁኔታ ውስጥ ነው እና ያን ጊዜ ምንድነው የሆነው? ዛሬ ልመስክርላችሁ። አልመሰከርኩትም አይ ቲንክ። እና ሄድኩኝ። እዛ ስሄድ መጽሐፍ ቅዱስ ትምህርት ነው የምንማረው። እንዲያስተምሩን የተለያዩ አስተማሪዎች ከተለያየ ቦታ ይጋበዛሉ። እና የመጨረሻው ላይ ግን ግብዣ የተደረገው ከአንድ ቤተክርስቲያን፣ አንድ በጣም የታወቀ ትልቅ ቤተክርስቲያን ነው። የሱ ዋና መስራች መጥቶ ንግግርኛ ወደ የሀገራችን ስንሄድ እንደ አገልጋይ እንዲመክረን ነው፣ እንዲያስተምር ሳይሆን ምክር እንዲመክር ነው የመጣውና መጣ፣ መከረን ማለት ነው። እናንተ ከግሬት ኮሚሽን አንጻር እንደዚህ ብሎ መከረን። ልክ ሲወጣ ግን ይሄ ከኢትዮጵያ የመጣውን ወንድም ሳፖርት ማድረግ እፈልጋለሁ አለ። እኔ ያን አልሰማሁም፣ አላየሁም። ዋናዎቹን ነው ያናገረው። እነሱ ደንግጠዋል። ማለት እነሱ የሚፈልጉት ብዙ ሰው አለ ቢደረግለት የሚሉት ማለት ነው። እኔ ጥቁር ነኝ፣ ኢትዮጵያዊ ነኝ፣ ሌላም አለ እና እኔ በጠዋት የሚጀምረው የጠዋት አምልኮ 5 ሰዓት ነው እና ረጅም ሰዓት ስለሆነ ወክ አድርጌ ስመለስ ተስፋውና አለኝ ዋናው መጋቢ ማለት ነው። ትናንት መጥቶ የነበረው የዚህ ቤተክርስቲያን መጋቢ አንተን በቋሚነት ሳፖርት ሊያደርግ ይፈልጋል በየወሩ። ግን ይሄ ሁሉ ምን ያደርግልሃል አንተ? ስለዚህ ኔፓል ና ተባለ። ከኔፓል ደግሞ የት ነው እንደዚህ ኑ ተባሉ። እነሱ ተካፈል ነው ማለት ነው እግዚአብሔር። ከዛ በኋላ ግን ገባኝ ደግሞ እንደገና ሌላ ጊዜ ሌላ ጸሎት መጸለይ ጀምሮ ኦልሬዲ እግዚአብሔር ያዘዘልኝን እነሱ ይብሉ፣ ጌታ ይመስገን። እንዲያውም ለእነሱም እኩል አልተሰጠም። በኋላ ኔፓሉ ልጅ ምን አለ? እኔን ፓስተር ነው የሚለው። ፓስተር እኔ በጆሮዬ ቁጥሩን ሰምቼዋለሁ አለ። ብዙ ነው አለ። ጌታ ይመስገን። እና የተሰጠኝ ትንሽ ነው፣ $150 ነው። አክቹዋሊ በዛ ጊዜ $150 ማለት ለኛ በጣም ብዙ ብር ነው። በጣም ብዙ ብር ነው። ልጆችን እናስተምራለን። በእርግጥ ምን ያህል ጊዜ ነው ሄደው? 3 ዓመት ይሆናል። 3 ዓመት ደግሞ ጌታ ምንድነው የረዳን? ዳይሬክት በቃ እኔ ልላካሉና የሁላችንም አድራሻ ለሱ ብቻ ለምን ይሆናል ሲባል የሁላችንም አድራሻ ሄደ። በየወሩ የተመደበ ሰው ስላለ እየሄደ ባንክ ያስገባል። እኔ ብቻ ወሩ ቀኑ ሲደርስ ሄጄ በኤቲኤም ማውጣት ብቻ ነው ማለት ነው። ማውጣት ብቻ ነው። ለዚህ ነው ሰው አንፈራም እላችሁ። እግዚአብሔርን ስትታመኑት ሰውን አትፈሩት። ጌታ ስሙ ይባረክ። ከዛ በኋላ ከተወሰነ ጊዜ በኋላ ግን ለልጆች ታክሲ ብቻ ነው የሆነው። ለምን? ነቢይ ብሩክ ተነሳ። እሱ እየተነበየ እንደዛ እየተናገረ በተራ ታክሲ መላክ በጣም ከባድ ነው። በየመንገዱ የሚያገኘው ሰው ብዙ ነገር ይለዋል። ትምህርት ቤት ብዙ ነገር ይለዋል። እኛ ደግሞ ያለን ገቢ ብዙ አይደለም እና ያቺ ብር ወደ ምን ተቀየረች? የታክሲ ክፍያ እና የትምህርት ቤት ወራዊ ክፍያ ሆነች ማለት ነው። ከዛ በፊት ግን ምግብ ነበረች እሷ። ክብር ለጌታ ይሁን። ግን በምን ምክንያት ነው ይሄ የሆነው ብትሉ፣ በዚህ ቃል ምክንያት ነው። ከአምላካችን የቀናውን መንገድ ምን እንል ዘንድ? እንፈልግ ዘንድ፣ እንሻ ዘንድ ጾምን አወጅኩ።
ያን ያወጅን እግዚአብሔር መንገድ አሁን በጣም ቀሎ ይታያቸዋል። አይዶን ነው ይመስለኛል $150 አሁን በጣም ቀላል ነው። አሁን እኔ መስጠት የምችለው ነው ለማንም ሰው። እግዚአብሔር ስሙ የተባረከ ይሁን። ለኛ ግን ለኔ ብቻ አይደለም። ኔፓል ላሉ ወንድሞች አንዱን ረሳሁት ማን እንደሆነ ሌላም ሰው ነበረ። ለሁሉም ሰው ዛምቢያ በረከት ሆነ ማለት ነው። ክብር ለጌታ ይሁን። ምናልባት እኔ ለማላቀውም ለሌላ ሰው በኋላ እንዴት እየበላን ይሄን ያህል እንደው ታንኪው አልላቸውም ብዬ ቸርቹን በሰሚ አሰሚ ማለት ነው አስፈልጌ ሄድኩኝ። ማንም አያቀኝም እዛ ብሩ ይድረሰኝም አይድረሰኝም። ምክንያቱም እግዚአብሔር ነው ያን ያለው። እየሰማችሁ ነው። ማንም ምን ልታረግ በቃ ባናገር ማንም ያናግረኛል። በየወሩ ብር ስትልኩልኝ ይኖራችኋል ታንኪው ማለት እፈልጋለሁ። ማንም ያናግረኝ ሰው የለም። ማን ነው የላከልኝ? ማንም ያናግረኝ ሰው የለም። ምንም ስትሪንግ የሌለው ማለት ነው። ይሄን አድርጌልሃለሁና ይሄን አድርግ ማትባሉት ይድረሳችሁ አይድረሳችሁ እንኳን ማይጠየቅ። ጠየቁኝ ብዙ ጊዜ ያረ እነዚህ ሰዎች ታንኪው ማለት እፈልጋለሁ። ምክንያቱም 3 ዓመት ቀላል አይደለም። ክብር ለጌታ ይሁን። በር ተዘግቶባችኋል፣ በእግዚአብሔር ፊት ራሳችሁን አዋርዱ። አልከፈት ብሏል፣ በእግዚአብሔር ፊት ራሳችሁን ኦብጀክቲቭ ያዙ። የጾማችሁ ዓላማ ምንድነው? አስቀምጡት። ጌታ ተናግሯል። ጠዋት ስናነብ የእግዚአብሔር አፍ ይላል ይሄን ምን ብሏልና ተናግሯልና ያደርገዋል ማለቱ ነው። ፈውስ ፈጥኖ ይበቅላል። የምድርን ከፍታዎች ትወርሳለህ፣ ያዕቆብን የአባትህን ርስት ትበላለህ አለና ይሄን የእግዚአብሔር አፍ ምን ብሏልና ተናግሯልና። ክብር ለጌታ ይሁን። ስሙ ለዘላለም ይባረክ። በጣም ብዙ ቴስቲሞኒ ልነግራችሁ እችላለሁ። ይሄ ግን በጣም የገረመኝና ያን ቀን ለምን የጸለይንበትም ዓላማ ይሄ ነው። we don't know anybody ማለት ማን እንደዛ አይነት የተቀነባበረ ነገር የምናውቀው የለም። ብቻ ይሄን ቃል ሳገኘው እግዚአብሔር ነው በቃ መንገድ ማቅናት ያለበት። ስለዚህ ጾምን፣ ጸለይን። እግዚአብሔር ስሙ የተባረከ ይሁን። ክብር ለጌታ ይሁን። በነገራችን ላይ ይህ አገልግሎት በታምራት የተሞላ ነው። አንዳንዱ የማይመሰከር ሆነ እንጂ ጌታ ስሙ የተባረከ ይሁን። እግዚአብሔር ስሙ የተባረከ ይሁን። አሁን ይሄን ድሮ በመሰከርላችሁ ይሄ ዶላር እየበላ ነው የምትሉኝ። እግዚአብሔር ስሙ ይባረክ። ኤልያስን እኮ ቁራ ነበር የሚያበላው አይደለም እንዴ? ከዛ ደግሞ እግዚአብሔር ምን አለ? አንዲት መበለት ምን ብዬልሃለሁ አለ? አዘጋጅቼልሃለሁ አለ። ሲጠራችሁ እግዚአብሔር የሚያዘጋጀው ነገር አለ። አሜን ነው። ሰው ብዙ ጊዜ ሰዎች ሩሩህ አይደለንም። ሁኔታውን እንደኛ አድርገን አናስብም። ብዙ የምንፈተነው ምንድነው? እንደ ራሳችን አድርገን አናስብም። ስለዚህ ለሰው መራራት ያቅተናል። ግን እግዚአብሔር ያዛል ማለት ነው። በርህራሄ ሳይሆን በትእዛዝ ይሆናል። ርህራሄ ሌላ ጉዳይ ነው። በትእዛዝ ግን የእናንተ ነገር ይሆንላችኋል። እስኪ በሉ በትእዛዝ ይሆንልኛል በሉ እስኪ። ሃሌሉያ። ይታዘዝላችኋል። ራሳችሁን በእግዚአብሔር ፊት ሀምብል ስታደርጉ ሌላ ምን ድፍረት አለ? ምን ድፍረት አለን? ሌላ እንደዚህ እንደው ተኩራርተን በድፍረት የምንናገረው እኮ ከጀርባችን ያለ ስላለ ነው። ጌታ ስሙ ይባረክ። ስሙ ለዘላለም ይባረክ። በጣም የሚያኮራ ነገር ጌታ ነው ያለን። አሜን። እስኪ የሚያኮራ ጌታ አለኝ በሉ እስኪ። በደንብ ጮህ በሉና የሚያኮራ ጌታ አለኝ በሉ እስኪ። ሃሌሉያ። ያ ማለት እንታበያለን ማለት እናንተ ምን ታመጣላችሁ ምናምን አንልም። ምክንያቱም ሰው ነው መሳሪያ። እኔንም የባረከኝ በምን ተጠቅሞ ነው? በሰው ነው። እነዛ ሰዎች ታዛዥ ባይሆኑ አይሆንም። የወሰዱኝም ታዛዥ ሆነው ነው፣ እዛ ደግሞ ያደረጉም ታዛዥ ሆነው ነው። እግዚአብሔር ስሙ ለዘላለም ይባረክ። ሁለተኛ ምን አይነት ጾም እንደምትጾም መወሰን ያስፈልጋል። ምን አይነት ጾም ነው መጾም የምትፈልገው? ለምንድን ነው የምንጾመው? ከዛስ ወሰንን። ከዛ በኋላ ደግሞ ምን አይነት ጾም ልጾም የሚለውን ደግሞ በደንብ አስበን
መወሰን ይኖርብናል። መንፈስ ቅዱስም ደግሞ ያግዘናል፣ ይመራናል። ጌታ ስሙ ይባረክ። በተለምዶ 3 አይነት ጾሞች አሉ መጽሐፍ ቅዱስንም ስንመለከት የምናገኛቸው እና ሁላችንም የምንስማማበት። አንደኛው መደበኛ ጾም ወይም ኖርማል ፋስት የሚባል ነው። ይሄ ምን አይነት ጾም ነው? ጌታ ኢየሱስ ክርስቶስ የጾመው አይነት ማለት ነው። መጽሐፍ ቅዱስ ጾመ ሲል በኋላም ይላል ተራበ ይላል። ከጾም ውስጥ ከባዱ ነገር ምንድነው ብትሉ ውሃ መጠማት ነው። ማለዳ ጾም አይደለም ያልኳቸው አሉ። አንዳንድ ሰዎች እንቅልፍ ማጣት ጾም ነው ይላሉ። የእንቅልፍ ጾም የሚባል የለም ማለት ጾሙን ጨርሶ ተኛ ሚል ስለሌለ መጽሐፍ ቅዱስ ማለት ነው። ጌታ ኢየሱስ ደግሞ ጾሙን ሲጨርስ ተራበ ነው እንጂ የሚለው ተጠማ አይልም። መጀመሪያ የሚጠማ ግን ምንድነው? ውሃ ነው። ከባዱ ከምግብ ይልቅ በጣም ከባዱ ውሃ ነው። ስለዚህ ጌታ ኢየሱስ ክርስቶስ በብዙዎቻችን ግምት ያው ውሃ ይጠጣ ይሆናል። ውሃ ምንም ነገር የለውም፣ ግን ሃይድሬት ማድረግ ነው ዋናው ነገር። ከውስጥ የሚወጣውን ቆሻሻ ያስወጣል፣ ያነጻል። ምክንያቱም በምትጾሙ ጊዜ ብዙ ብሬክ ዳውን የሚሆን ነገር አለ፣ ውስጣችሁ መውጣት አለበት። ያ እንዲወጣ ደግሞ ውሃ ያስፈልጋል። ውሃ ከሌለ መውጣት አይችልም። አልወጣም ማለት ሰውነት ይመረዛል፣ ይደርቃል፣ ብዙ ችግር ይፈጥራል ማለት ነው። በእግዚአብሔር ሕልውና ካልተሆነ በቀር ረጅም ጾም ያለ ውሃ ያለ ምግብ ማድረግ አግባብ አይደለም። ብዙ ሰው ይሞታል። ብዙ ጊዜ ሰምታችኋል። ያለ ምግብ ያለ እንትን በእግዚአብሔር ምሪት የሚያደርጉ ሰዎች አሉ። ችግር የለውም። እግዚአብሔር ሲመራችሁ እሱ ሳስቴን ያደርገዋል፣ ሰውነታችሁን ይጠብቀዋል፣ ያግዘዋል። ሙሴ በእግዚአብሔር ሀልወት ውስጥ ሆኖ 40 ቀን ያለ ምግብ ያለ ውሃ ቆይቷል። 2 ጊዜ ነው ያደረገው፣ 80 ቀን ማለት ነው። ምንም አልሆነም። ሲወርድ ፊቱ እያበራ ነው የወረደው። ጌታ ስሙ ይባረክ። አሜን። አንዱ ሲናገር ምን አለ? በኋላ ነግራቸዋለሁ። እግዚአብሔር ስሙ ይባረክ። ስለዚህ ይሄን ጾም ነው የምጾመው፣ ያለ ውሃ ያለ ምግብ ነው የምጾመው። የምጸልየው ስንት ቀን ነው? ምን አይነት ነው? ስንት ቀን ነው የሚለው ከአይነቱም አንጻር፣ ለምሳሌ ያለ ውሃ ያለ ምግብ ከሆነ ኖርማሊ ከ3 ቀን እንዲያልፍ አይመከርም። በጣም እንደው ቢሄድ ከ7 ቀን ማለፍ የለበትም። ካልሆነ የእግዚአብሔር ምሪት ያስፈልጋል፣ ዋስትና ያስፈልጋቸዋል። ግልጽ ነው እያልኩ ያለሁት። በመንፈስ ቅዱስ ምሪት ሊሆን ይገባል። ኖርማሊ ግን ከ3 ቀን እንዳያልፍ ይመከራል፣ ውሃ ሳይጠጣ ምግብ ሳይበላ ማለት ነው። ስለዚህ የትኛውን ነው የሚለውን አንደኛው ከጾም አይነቶች ውስጥ አንደኛው አሁን ያልኩት አይነት ጾም ነው። ሁለተኛው አብሶሉት ፋስት የሚባለው ፍጹም ጾም የሚባለው እኔ ያመጣሁት አይደለም። ያው ብዙ ሰዎች ዴሪክ ፕሪንስን መጽሐፍ ብታነቡ ታገኛላችሁ። አልተር ዋሪስ የሚባል ሰው ነበረ፣ እሱ የጻፈውን ታገኙታላችሁ። ብዙዎች የጻፉትን ታገኛላችሁ። ስለዚህ አብሶሉት ፋስት ማለት ፍጹም ያለ ውሃ፣ አንዱ ቅድም ያልኩት ውሃ እየወሰዳችሁ የምትጾሙት ነው። አብሶሉት የሚባለው ደግሞ ልክ እንደ ኤልያስ ወይም እንደ ሙሴ ያለ ውሃም ያለ ምግብም መጾም መጸለይ ማለት ነው። መጾም በኋላ ስለ ጾም ስለሆነ ስለ ጸሎት አይደለም የምናወራው፣ ጾም ነው። ያው ግን የጸሎት ቡስተር ነው ጾም። ክብር ለጌታ ይሁን። ዕዝራ ምዕራፍ 10 ቁጥር 6ን ፓስተር አረጋ ታነብልኛለህ። ይሄን በተመለከተ አብሶሉት ፋስት የሚባለው ዕዝራ ምዕራፍ 10 ከቁጥር 6 እግዚአብሔርም ከእግዚአብሔር ቤት ፊት ተነስቶ ዕዝራም ከእግዚአብሔር ቤት ፊት ተነስቶ ወደ ኤልያሴብ ልጅ ወደ ዮሐናን ጓዳ ገባ። ስለ ምርኮኞችም ኃጢአት ያለቅስ ነበርና ገብቶ እንጀራ አልበላም፣ ውሃም አልጠጣም። ስለ ምርኮኞቹ ኃጢአት ምን ይል ነበረ? ያለቅስ ነበርና እንጀራ አልበላም፣ ውሃም አልጠጣም። ምርኮኞችም ሁሉ ወደ ኢየሩሳሌም እንዲሰበሰቡ እንደ አለቆቹና እንደ ሽማግሌዎቹም ምክር በ3 ቀን ውስጥ ያልመጣ ሁሉ ንብረት ሁሉ እንዲወረስ እርሱም ከምርኮ ጉባኤ እንዲለይ በይሁዳና በኢየሩሳሌም ላይ አዋጅ ነገሩ።
ምንድነው ያደረገው? 3 ቀን አልበላም፣ ምን አላለም? አልጠጣም። ስለነማን ነው? ስለነማን ነው? ስለ ምርኮኞቹ። ስለ ምርኮኞቹ ዓላማ አለው። ዝም ብሎ ሃይማኖታዊ ሳይሆን አንድ ትልቅ ነገር፣ አስቸኳይ ጉዳይ አጋጥሞታል። አስቴር ቅድም ያልኳቸው አለ። አስቴር ምዕራፍ 4 ቁጥር 16 እሱንም ፓስተር አንብብልኝ። አስቴርም ጋር እንደዚሁ አጣዳፊ በእስራኤል ላይ አዋጅ ወጥቶ ነበረ እንዲጠፉ። ያ አዋጅ እንዲገለበጥ ወደ ንጉሱ መግባት ነበረባት። ወደ ንጉሱ ደግሞ ያለ ቀኗ ብትገባ ሞት ነው የሚፈረድባት። ስለዚህ የእሷም ሞት ተቀልብሶ የእስራኤልም ሞት እንዲቀለበስ የግድ መጾም አለባት። አስቸኳይ የአስቸኳይ ጾም ያደረገችው ለ3 ቀን ነው። 3 ቀን ያለ ውሃና ያለ ምግብ ማለት ነው። እስኪ አንብበው። አስቴር 4:16 ሄደህ በሱሳ ያሉትን አይሁድ ሁሉ ሰብስብ፣ ለእኔም ጹሙ። 3 ቀን ሌሊቱንና ቀኑን አትበሉም አትጠጡም። ሌሊቱንና ቀኑን 3 ቀን አትበሉም፣ ምን አትሉም? አትጠጡም። ይሄ አብሶሉት ፋስት ይባላል። ዓላማ አለው። ሁሉም ጾም በእርግጥ ዓላማ አለው። ጌታ ስሙ የተባረከ ይሁን። ምንድነው የሆነው ብትሉ አዋጅ ተገለበጠ ማለት ነው። በቀሪ ዘመናችሁ ሳታውቁት ሳታስቡት እናንተ ያላያችሁት አዋጅ ይኖራል። ያያችሁትና የሰማችሁትም አዋጅ ይኖራል። እንዲቀለበስ ከፈለጋችሁ እንዲህ አይነት እርምጃ ያስፈልጋል። እግዚአብሔር ስሙ የተባረከ ይሁን። 3ኛው ደግሞ ከፊል ጾም ነው ወይም ፓርሻል ፋስት የሚባለው ዳንኤል ምዕራፍ 10 ቁጥር 3 ላይ እናገኘዋለን። የተወሰኑ ምግቦችን መተው ነው። የተወሰኑ ምግቦችን መተው የሚመለከት ነው። አሁን የኦርቶዶክስ ወገኖች የሚያደርጉት አይነት አልሚ ከሚባሉ በእርግጥ የሚያደርጉት ያው ሁሉ ነገር ወደ ሃይማኖት ሲቀየር መልኩንም ይቀይራል። ግን አሁን እነሱ ከስጋ ከወተት ወይም ከእንስሳ ተዋጽኦ በአጠቃላይ ራሳቸውን ያቅባሉ፣ ከመጠጥም ያቅባሉ። ያው አንዳንዶቹ ማያቅቡ ቢሆኑም የዳንኤል ፋስት ወይም ደግሞ ፓርሻል ፋስት የሚባለው ከፊል ጾም የሚባለው ሰውነትን ከአልሚ ነገር ምግብ የመከልከል ነው። እሱን እስኪ እናንብበው። ዳንኤል ምዕራፍ 10 ቁጥር 3 ማለፊያ እንጀራም አልበላሁም፣ ስጋና ጠጅም ባፌ አልገባም፣ 3ቱም ሳምንት እስኪፈጸም ድረስ ዘይት አልተቀባሁም። 3ቱን ሳምንት እስኪፈጸም ድረስ ማለፊያ እንጀራ አልበላሁም፣ ጠጅም ወደ አፌ አልገባም፣ እንደዚሁም ዘይት ምን አላልኩ ማለት አልተቀባሁም። ራሱን በዚህ ሁኔታ በእግዚአብሔር ፊት ያዋረደበት ነው። እግዚአብሔር ስሙ ይባረክ። ስንት አይነት ጾም አለ አልኩኝ እስካሁን? 3 አይነት። ስለዚህ መምረጥ ይኖርብናል። የጾማችን ዓላማ ወሰንን። ከዛ ደግሞ የትኛውን አይነት ጾም ነው የምጾመው? እንደዚህ በጋራ ሲታወጅ አንመርጥም፣ የታወጀውን ነው የምናደርገው። በግል በሚሆንበት ጊዜ ግን እንመርጣለን። ለስንት ቀን ነው የሚለውን ደግሞ ለምን ያህል ጊዜ ነው የሚለው 3ኛው ነገር መወሰን የሚገባን ነው። ለምንድን ነው የምጾመው? የትኛውን አይነት ጾም ነው የምጾመው? ለስንት ጊዜ ያህል ነው የምጾመው? ለምን ያህል ጊዜ ነው የምጾመው የሚለው መጽሐፍ ቅዱስ ላይ ስናይ የ3 ቀን ጾም አለ፣ የ7 ቀን ጾም አለ፣ የ21 ቀን ጾም አለ፣ የ40 ቀን ጾም አለ። ከዚህ ሁኔታዎች ስናይ የ3 ቀን ጾም ያለ ምግብ እና ያለ ውሃ የተጾሙ ጾሞች ናቸው። የነነዌ ህዝቦች የጾሙት፣ አስቴር የጾመችው፣ ቅድም ያነበብነው እነ ነህምያ የጾሙት ማለት ነው። እነዚህ ጾሞች ያለ እህልና ያለ ውሃ የተጾሙ የ3 ቀን ጾሞች ናቸው። ምን አይነት ጾሞች ናቸው ስንል አስቸኳይ ጾሞች ናቸው። አንድ ነገር በፍጥነት ወይም አደጋ ከፊታቸው ሲኖር፣ ጊዜ የማይሰጥ ነገር ሲኖር በእግዚአብሔር ፊት የሚወድቁበት አይነት ጾም ነው። ሁለተኛው አይነት ቅድም የዳዊትን አንስቼላቸዋለሁ። ሁለተኛ ሳሙኤል ምዕራፍ 13 ከ13 እስከ 23 ዓላማ በሚለው ላይ አንስቼላቸዋለሁ። የ7 ቀን ነው። የ7 ቀን ጸሎት ደግሞ ዳዊት የጾመው ምህረት ለመጠየቅ ነው። 7 የእግዚአብሔር ቁጥር ነው። የማን ቁጥር ነው? የእግዚአብሔር ቁጥር ነው። በ7ኛው ቀን እግዚአብሔር አረፈ ይላል። እግዚአብሔር ስሙ የተባረከ ይሁን። 7 የሙላትም ቁጥር ነው እና እግዚአብሔር አምላክ ምህረት እንዲያደርግለት
በእግዚአብሔር ፊት የጾመበት ነው። ሜርሲ የተለመነበት ነው። ለ21 ቀን ደግሞ ዳንኤል ሲጾም እናያለን። ቅድም ያነበብነውን የ21 ቀን ጾም ጸሎት የብሬክ ስሩ ጾም ጸሎት ነው። ማለት ነው ብላችሁ የግድ እንደ ዶክትሪን እንድትወስዱት ሳይሆን መጽሐፍ ቅዱስ ላይ ስናይ ዳንኤል በመጀመሪያው ቀን ጸሎቱ ተሰማለት። ነገር ግን ጾሙን ለ21 ቀን ቀጠለ። ለምን? በሰማይ የሚከላከል የጸሎቱ መልስ እንዳይመጣ የሚገዳደር ነበርና በ21ኛው ቀን ብሬክ ስሩ አገኘ። እግዚአብሔር ስሙ የተባረከ ይሁን። ጠርመሳ አገኘ በሉ እስኪ። አንዳንድ ጊዜ በአጭር ጊዜ ጾምና ጸሎት ማናገኛቸው ድሎችን ረዥም ጊዜ ጾምና ጸሎት ሊያመጣልን ይችላል። ፐርሲስተንት የሆነ ችግር ማለት አንድ ነገር መልስ አልናገኝበት ብለን ውጤት አልመጣ ካለ ምናልባት ረዥም ጸሎት ውጤት ይሰጣል። 21 ቁጥር የላይፍ ሳይክል ነው። ላይፍ ሳይክል ነው ማለት ከ21 በኋላ ሌላ ሳይክል ውስጥ ነው የሚገባው። ለምሳሌ መድኃኒት ሲታዘዝ እንደዛ ይታዘዛል ወይ 3 አለ 7 አለ ከዛ 14 እና 21 ቀን ነው ያለው። እዛ ውስጥ አልገባም የኔም ስፍራ ስላልሆነ ማለት ነው። ግን 21 ሳይክል ነው። ስለዚህ በጾም በጸሎት 21ን ቀን መግፋት የቻለና ያን መስበር የቻለ ሰው በህይወቱ አንድ ትልቅ ነገር ይሰበራል ማለት ነው። ማለት ኦብጀክቲቭ አድርጎ የያዘው ነገር። ለምሳሌ አንዳንድ ሰው አዲክሽን ይኖርበታል፣ መቋቋም ያቃተው ነገር ይኖራል በህይወቱ። 21 ቀን ጾም ጸሎት በአግባቡና በስርዓቱ ቢያደርግ ይሰበራል ከህይወቱ ላይ፣ ብሬክ ስሩ ያገኛል። እግዚአብሔር ስሙ የተባረከ ይሁን። ሌላው 40 ቀን ነው። 40 ቀን ጌታ ኢየሱስ ክርስቶስ ጾሟል። 40 ቀን ኤልያስ ጾሟል። 40 ቀን ሙሴ በእግዚአብሔር ፊት ቆይቷል። 40 ቁጥር የጀነሬሽን ቁጥር ነው፣ የትውልድ ቁጥር ነው። አንድ ትውልድ አብቅቶ ሌላ ትውልድ ወይም አንድ ኢራ አብቅቶ ሌላ ኢራ መምጣቱን የሚያመላክት ነው። የአዲስ ነገር ጅማሬ። ጠዋት ስንማር ምን አለን? የፈረሰ ቅጥር ጠጋኝ አደለ? የመኖሪያ መንገድ አዳሽ፣ ከዛስ የትውልድ መሰረት ይታነጻል ትባላለህ ካለ በኋላ በአንተ የትውልድ መሰረት ምን ይላል? ይታነጻል። የትውልድ መሰረት ማለት ምንድነው? ጅማሬ ማለት ነው። መሰረት ይጣላል። አንድ በ40 ቀን ጾም ጸሎት በትክክለኛው ማለት ነው የተጀመረውን ነገር ስናይ መሰረት የተጣለበት ነገር ነው። ክሮስ ጀነሬሽናል የሆነ ከአንድ ትውልድ ወደ ሌላ ትውልድ የሚያሻግርና የሚሻገር ነገር እንዲመጣ ስንፈልግ የምናደርገው ነገር ነው። እግዚአብሔር ስሙ ይባረክ። ጀነሬሽናል ከርስ ይሰበራል። ወደ አዲስ ጥሪ ይገባበታል። አዲስ ጥሪ። ጌታ ይመስገን። ኤልያስ ከ40 ቀን ጾም ጸሎት በኋላ ነው እነ ኢዩን እነ ኤልሳን የመቀባት እድል እና ወደ ሌላ ላይፍ የመሸጋገር እድል ያገኘው። ሙሴም እንደዚሁ ነው። ሙሴ አንድ አዲስ ኢራ ይዞ መጣ። ሕግ የሚባለውን የተቀበለው በ40 ቀን ጾም ጸሎት ውስጥ ነው። ጌታ ኢየሱስ ክርስቶስ አዲስ ኪዳንን የሰበከው ከ40 ቀን ጾም ጸሎት በኋላ ነው። ስሙ ይባረክ። ስለዚህ 40 ቀን ጄኔሬሽናል የሆነ ማለትም ሎንግ ላስቲንግ የሆነ ሪዛልትን ለኛ ሳይሆን ለትውልድ የሚሆንን ለትውልድ የሚበቃን ለትውልድ የሚሰራን ነገር ይዞ የሚመጣ ነው። አሁን እኛ 40 ቀን የምንጾመው የምንጸልየው ከኛ ያለፈ። ጌታ ስሙ ይባረክ። እስኪ በሉ ከኛ ያለፈ በሉ እስኪ። ሃሌሉያ። ትልቅ መነቃቃት፣ ተሃድሶ፣ ሪጆቪኔሽን እንዲሆን ነው። ጌታ ስሙ ይባረክ። ሃሌሉያ። ስለዚህ ይሄን መወሰን በጣም ያስፈልጋል። ይሄን ወደ ጾም ከመግባታችን በፊት እነዚህን ነገሮች መወሰን በጣም ያስፈልጋል። በምንዘጋጅበት ጊዜ ጠቅለል አድርገን ስናየው 2 አይነት ዝግጅት አለ። አንደኛው መንፈሳዊ ዝግጅት ነው። ሁለተኛው ደግሞ አካላዊ ዝግጅት ነው። ጎናችሁ ያለውን በመንፈስ መዘጋጀት ያስፈልጋል በሉት። በአካልም መዘጋጀት ያስፈልጋል። ክብር ለጌታ ይሁን። ያለ ዝግጅት ከገባችሁበት ግን ካሁን በፊት ነግሬያቸዋለሁ። ይሄን ነገር ቅድም ትዝ ብሎኝ ነው። ምንድነው አለ አንድ
አንድ የእግዚአብሔር ሰው ሲናገር መጀመሪያ ስለ ጾምና ጸሎት በሰማ ጊዜ የ3 ቀን ያለ ዝግጅት ማለት ነው የ3 ቀን ያለ ውሃና ያለ ምግብ ጾም ጀመረ። በ3ኛው ቀን ይሁን በስንተኛው ሰዓት ይሁን ብቻ ፌንት አድርጎ ወድቆ ሆስፒታል ተወሰደ እና ሆስፒታል ሄዶ ስነቃ አለ እኔ የጠበኩት እነ ገብርኤል ምናምን ዙሪያዬ አይኔን ልክ ስከፍት ነርስና ዶክተር ከቦኛል አለ እና እነ ገብርኤል በትራምፔት ሳይሆን እነ ሐኪም በአምቡላንስ ነው ለካ የመጡት አለ። እነ ገብርኤል እንዲመጡልህ ከፈለክ ፕሮፐር ዝግጅት ያስፈልጋል፣ አለዛ አምቡላንስ ይመጣብሃል ማለት ነው። ጌታ ይመስገን። ስለዚህ ዝግጅት ያስፈልጋል። በሉ እስኪ ስፖርት እንኳን ስንሰራ ማሟሟቂያ መጀመሪያ ታደርጋላችሁ፣ ስትሬች ታደርጋላችሁ፣ በኋላ ኢንጁሪ ጉዳት እንዳይመጣ ማለት ነው። እና ጾምም ደግሞ በተለይ ረዥም ከሆነ እሱን የሚመጥን ዝግጅት ያስፈልጋል። አጭርም ከሆነ እሱን የሚመጥን ዝግጅት ያስፈልጋል። ተዘሎ አይገባም ማለት ነው። መንደርደሪያ ያስፈልጋል። አሁን ለመነሳትም አውሮፕላን ምን ያደርጋል? ይንደረደራል አይደለም? ያኮበኩባል። ስለዚህ እንደዛ አይነት መንደርደሪያ ያስፈልጋል። በእኔ ከሆነ ምስቂው ጌታ ይባርክሽ። ጌታ ይመስገን። አንዱ ትዝ ብሏት ይሆናል የምትስቀው ብዬ ነው። ክብር ለጌታ ይሁን። ስለዚህ የመጀመሪያው መንፈሳዊ ዝግጅት ያስፈልጋል። መንፈሳዊ ዝግጅት ምን ይመስላል? ምንድን ነው በመንፈሳዊ ነገር የምንዘጋጀው? መንፈሳዊ ዝግጅት አንደኛው ነገር ዋናው የጸሎት ጸር የሆነ የድካም ጸር የአገልግሎት በተለይ የጸሎት ጸር የሆነ ለጸሎት በቆማችሁ ጊዜ በማንም ላይ አንዳች ቢኖርባችሁ ምን በሉ ይላል? ይቅር በሉ ይላል። ይቅር በሉ ይላል። ጌታ ስሙ ይባረክ። ስለዚህ በማንም ላይ አንዳች ቢኖርብን ይቅር ማለት ይቅርታን መስጠትም መቀበልም ያስፈልጋል። ክብር ለጌታ ይሁን። እና ደግሞ አጥፉና ፓስተር ግን ምናምን በሉ። አንዳንድ ጊዜ ሰው ያምታተዋል። አሁን እኔ እዚህ ቸርች ላይ ያለሁት እንደ አገልጋይ ነው ያለሁት። ብታጠፋ እገስጽሃለሁ፣ ብታጠፋ ልቀጣህም እችላለሁ። ከዚህ ጋር አይገናኝም። ጽድቅ ነው። ምንድን ነው እሱ? እንጂ እንደፈለግኩ እየሄድኩኝ በቃ ምንም አትናገረኝ፣ ይሄማ በቃ እንዴ ፓስተር መንፈሳዊ አይደል? እንደዛ የሚባል ነገር የለም። መንፈስ የሆነው እግዚአብሔር ይቀጣል ራሱ። መንፈስ የሆነው እግዚአብሔር ራሱ ይቆልፋል እኮ ይዘጋል። እየሰማችሁ ነው ወይ? እስኪ ኃጢአት አታድርጉ፣ ግን ብታደርጉ እግዚአብሔርን ፕሬዘንስ መለማመድ ትችላላችሁ? ፊቱን ማየት ትችላላችሁ? አትችሉም፣ አትችሉም። ስለዚህ የወላጅ አባታችሁን ከበደላችሁ ከዘጋችሁ ዘጋችሁ፣ ትክክል ነው። ሂዝ ራይት። እናንተ ኮሬክት ማድረግ አለባችሁ፣ ኮሬክት ማድረግ አለባችሁ። የቤተክርስቲያን አገልጋይ ቢገስጻችሁ ቢቆጣችሁ ሂዝ ራይት። እናንተ ናችሁ ኮሬክት ማድረግ ያለባችሁ። እየሰማችሁ ነው? እኔን ተቆጥቶ እንዴት ይጸልያል እንዴ? በደንብ ነው ያን ቀን እንደውም እጸልየው። አንዲት እህት ምን አለችኝ? ክፍለ ሀገር እንደው በቃ ለነሱም ብላቸዋለች፣ ተስፌ እኮ በቃ በጣም የሚያገለግለው የተቆጣ ቀን ነው አለች። ማለት በደንብ በቃ የሆነ ሚስጥር ሁሉ የሚለቀቀው በቃ ያን ቀን ነው አለች። የሥጋ ቁጣ ስላልሆነ ነው። ከእግዚአብሔር አቋም ጋር ስትቆሙ የእግዚአብሔር ፕሬዘንስ ከእናንተ ጋር ይሆናል። በሥጋ ከሆናችሁ ግን አይሆንም። ስለዚህ የመጀመሪያው መንፈሳዊ ዝግጅት ምንድን ነው ቢባል ከሰው ጋር ያለንን ማንኛውም ግንኙነት ማስተካከል፣ ያልተናዘዝነው ኃጢአት ካለ መናዘዝ ማለት መተው ማለት ነው እና ዝም ብለን የምንኖርበት ኃጢአት ይዘን ጾም ጸሎት አይሰራም። ጾም ጸሎት የእግዚአብሔርን እጅ ማስጠምዘዣ ሳይሆን ምህረት መለመኛ ነው፣ ሞገስ መለመኛ ነው፣ ሂዩሚሊቲ ነው ብለናል አይደለ? እኔም አልጠቅም ደካማ ሰው ነኝ ብለን ነው በፊቱ የምንወድቀው። ስለዚህ እንጂ በቃ እኔ ጾማለሁ አሳያለሁ የምንለው ነገር አይደለም። በእግዚአብሔር ፊት ራሳችን የምናዋርድበት ነው። ያልተናዘዝነውን ኃጢአት በመናዘዝ ይቅር ያላልነው ሰው ካለ ይቅር በማለት የያዝንበት ሰው ካለ በመተው ያሳዘንነው ካለ ደግሞ ሄደን አሳዝኛለሁ ይቅርታ አድርግልኝ
ብለን በመጠየቅ ነው። ሁለት ነው ይሄ ይቅርታ፣ ሁለት ሳይድ ነው ያለው። ሰው አዝኖባችሁ ከሆነ ሄዳችሁ ሐዘኑን እንዲያነሳ ማድረግ ይኖርባችኋል። አዝናችሁበትም ከሆነ ደግሞ ሐዘናችሁን ማንሳት ይኖርባችኋል። ቱ ዌይ ነው። ሰውየው የሚገባውን ሳይሆን እናንተ ማድረግ የሚገባችሁን ነው ማሰብ ያለባችሁ። መብታችሁን ማስጠበቅ ሳይሆን ግዴታችሁን መወጣት ያስፈልጋል። እግዚአብሔር ስሙ ይባረክ። ሌላው በመንፈሳዊ ዝግጅት ላይ ደግሞ የእምነት ዝግጅት ነው። እግዚአብሔር አባታችን ነው። ጨካኝ አይደለም፣ ሩሩህ አምላክ ነው። ለሚፈልጉት የሚገኝ፣ ለሚያንኳኩ የሚከፍት፣ ለሚጠይቁ የሚሰጥ አምላክ ነው። ስለዚህ በእግዚአብሔር ቸርነት፣ በጎነት፣ ምሕረት እና ማንነት ላይ ራሳችንን ማዘጋጀት አለብን። አሁን በጾምና በጸሎት ፊቱን የምጠይቀው አምላክ የእግዚአብሔር ሁሉን ቻይ አምላክ ነው። ሩሩህ አምላክ ነው። ቸር አምላክ ነው። ያደርግልኛል፣ ይገለጥልኛል። ጌታ ስሙ የተባረከ ይሁን። አሜን። መንፈሳችን ሊፍት አፕ ማድረግ አለብን። አይናችን በእግዚአብሔር ላይ ማድረግ አለብን። የእግዚአብሔርን ባህሪያቶች እያሰብን እግዚአብሔርን ማመስገን ይኖርብናል። ክብር ለጌታ ይሁን። ስለዚህ የእምነት ዝግጅት፣ ልባችን በእምነት ማዘጋጀት ይኖርብናል። በተጨማሪ እንዲረዳን ሰዎች በጾምና በጸሎት ያገኙትን ቅድም የመሰከርኩላችሁ እንድትበረታቱ ነው። የጾምና የጸሎት ምስክርነቶችን መስማት በጣም አስፈላጊ ነው እና የምናጠናው የመጽሐፍ ቅዱስ ክፍል ደግሞ ከዛ ጋር የተያዘ ማለት እግዚአብሔርን ጠይቀውት ያደረገላቸው ፊቱን ፈልገው የተገኘላቸውን ሰዎች መጽሐፍ ቅዱስ የምናጠናበትን ክፍል፣ ሌላው ደግሞ የምናጠናው ርዕሰ ጉዳይ ሊኖር ይችላል። በጾም ጸሎታችን ጊዜ እየጾምን እየጸለይን ለመፈወስ ፈልገን ሊሆን ይችላል። የማህፀን ፍሬ ፈልገን ሊሆን፣ ልጅ መውለድ ተስኖን ሊሆን ይችላል። ወይ የሆነ በሽታ በቃ ፈውስ አተንበት ሊሆን ይችላል። በዛ ኤሪያ ላይ መጽሐፍ ቅዱስ ማጥኛ ይዘን ቁጭ ብለን ብንጾም ብንጸልይ በቀላሉ ብሬክ ስሩ እናገኛለን ማለት ነው። ክብር ለጌታ ይሁን። ስለዚህ የምናጠናው መጽሐፍ ቅዱስ ማስታወሻዎቻችን፣ ርዕሰ ጉዳይ፣ በዛ የጾም ጸሎት ወራት ስለምን ጉዳይ ነው ማጠናው፣ ምን ጸልየው ምንድን ነው፣ ዝም ብሎ የመጣልኝን ሁሉ ሳይሆን ታርጌት አለኝ ማለት ነው። እግዚአብሔር ስሙ ይባረክ። አሜን። ስለዚህ የመጀመሪያው መንፈሳዊ ዝግጅትን በዚህ ሁኔታ መዘጋጀት ይኖርብናል። ሁለተኛው በአካል መዘጋጀት ነው። ፊዚካል ፕሪፓሬሽን ያስፈልጋል። ቢቻል ቢሆን መልካም ነው ብዬ ማስበው ረዘም ያለ ጸሎት ከሆነ ወይም ደግሞ ሲሪየስ የሆነ ጾም እና ጸሎት ከሆነ፣ ሲሪየስ የሆነ ማለት ለምሳሌ ውሃ ማጠጡ ከሆነ ቢቻል የመጀመሪያው ነገር ምንድነው? አጠቃላይ የጤንነት ምርመራ ማድረግ። ሹገራችን፣ ፕሬሸራችን፣ ኩላሊታችን፣ እነዚህን አካላቶቻችን ቼክ ማድረግ። ታመን ከሆነ መፈወስ ይቻላል። ጌታ ይመስገን። ለን በቃ ሐኪም የሚነግረንን ዜና ሰምተን ሞተን ለመምጣት ጠንዝለን ለመምጣት አይደለም። በመገረፉ ቁስል ምን ብላችኋል ነው የሚለው። አንዳንድ ሰው ሐኪም ቤት መሄድ የማይፈልገው ያችን ዜና ላለመስማት ነው። ግን እሱን ዜና የሚያሸንፍ ሌላ ዜና አለ። የጸና ዜና አለ። በሉ እስኪ ጌታ ስሙ ይባረክ። መፍራት የለባችሁም። ሐኪም ከሚነግራችሁ በላይ የተነገረላችኋል። ኢየሱስ ለፈውሳችን ቆስሏል። በቃ ማወቅ ጥሩ ነው። ትፈወሳላችሁ። ፈውስ አቬለብል ነው። ስለዚህ ሄዶ ቼክ ማድረግ፣ ሹገር ሌቭል ምን አይነት ላይ ነው ያለው፣ ፕሬሸር ምን ይመስላል፣ ኩላሊቴ፣ ጉበቴ፣ ጨጓራዬ ብሎ ቼክ ማድረግ መልካም ነው። ከዛም ፈውስ ካስፈለገ መፈወስ ያስፈልጋል። ሐኪም በእርግጥ ማዕት ሊላችሁ ይችላል። መኪናችሁንም እኮ ይዛችሁ ብትሄዱ ቴክኒሻል ማዕት ነው የሚላችሁ። ይሄኛውንም መኪና ይዛችሁት ብትሄዱ ማዕት ነው የሚላችሁ። እሱን እንደሚል ጠብቁ። ግን ምንም ያስፈራ ነገር የለም። ጌታ ስሙ የተባረከ ይሁን። ሁለተኛው ደግሞ ጾሙን ከመጀመራችን በፊት ቅድም እንዳልኩት አካላዊ ደግሞ መንደርደሪያ ስፒሪቹዋል አድርገናል። አካላዊ መንደርደሪያ ማድረግ ረዥም ጊዜ ከሆነ የምንጾመው በአንድ ጊዜ ከት ከምናደርግ ስቴፕ ባይ ስቴፕ ከት ማድረግ ምን ማድረግ ነው? አዎ እንትን ሆድ ምንድነው? እንደ ሹራብ ነው። የእጅ ስራ ሹራብ ታውቁታላችሁ? የድሮ እንዲህ ብታረጉት ምን ይሆናል? ይሰፋል። እንዲህ ስታረጉት
ይጠባል። ሆድ እንደዛ ነው። ስለዚህ እያጠበቡ መቆየት ነው የሚሻለው። እያጠበቡ ቁርስን ጃምፕ እያደረጋችሁት ብትቆዩ፣ ቁርስ የለመዳችሁ ሰዎች ቁርሳችሁን እየተዋችሁት ብትጠብቁ፣ ከዛ ደግሞ ቆይታችሁ ደግሞ ምሳችሁን ዘጌት እያደረጋችሁ ብትጠብቁት፣ ከዛ በሶስተኛው ቀን ወይ 5:11 የሚባለውን ምንድን ነው የሚባለው? አሁን ጥሩ ስም ተሰጥቶታል። በእንግሊዘኛስ በውጭም አለ ስም አለው። እሱን ማድረግ ከዛ ሙሉ በሙሉ መተው። አሁን ለተዋችሁ ሰዎች ቀላል ነው። እንደዚህ ችግር አለ ወይ ግን ቁርሱን ትቶ ማያውቅ ሰው አምጣ ይለዋል እኮ ይጠባዋል። ምነው ረሳኸኝ? 1 ሰዓት እኮ ሆኗል። ይሄኛውስ ኧረ ትናንት እንትን ሰጠኸኝ ነበር። በዚህ ሰዓት እኮ እንዲህ ነበር የምታደርግልኝ። ምን ነው ዛሬ? ያችን ሰዓት እስክታልፉ ነው የምትረበሹት። እሷን ማታለል ነው። ጌታ ይመስገን። ከዛ ደግሞ ምሳችሁን ከዛ የምንመገበውንም አይነት እንደዚሁ መንደርደሪያ ማድረግ በጣም አስፈላጊ ነው። እኔ መጀመሪያ ሳጠና እንዲያውም አንዳንድ ሰዎች ምን ይላሉ? ለ21 ቀን ጾም 7 ቀን ዝግጅት ያስፈልጋል ማለት 30% ኦፍ ዩር ፕሬየር ታይም ወይም 25%ቱን ወይም 30%ቱን ወይም 1/3ኛውን በቃ መንደርደሪያ ማድረግ በጣም ጤናማ ያደርጋል ይላሉ። ስቴፕ ባይ ስቴፕ ማለት ነው። ለምሳሌ በውሃ ብቻ ከሆነ የሚጾመው መጀመሪያ በጣም ሃርድ የሆነ ስጋ መብላት ይቆማል። ሆድ ውስጥ የሚቆዩ ነገሮች እነዚህ ምንድን ናቸው? አሁን እኛ ሀገር ሚስ አንደርስታንዲንግ ያለን ምንድነው እሱ? ለምሳሌ ሽሮ መብላት፣ ክክ መብላት፣ ምናምን መብላት ጥሩ ነው ብለን ነው የምናስበው። የተሳሳቱ አመለካከቶች አሉን። የጾም ወጥ የሚባል አለ አይደለ? ለጾም ፕሮፐር ይመስለናል። የጾም ወጥ ለጾም ፕሮፐር ተደርጎ የተሰራ ይመስለናል፣ ግን አይደለም። ስለዚህ ሆዳችን ውስጥ አንጀታችን ውስጥ የሚቆዩ ምግቦችን በሰላሙ ጊዜ ተሎ እንዲወጡ ማድረግ። ግልጽ ነው እያልኳቸው ያለ። ካለዛ ውስጥ ሆዳችን ውስጥ ገብቶ ሊደርቅ ይችላል። በአንድ ጊዜ ሁሉን ነገር ስንተወው ማለት ነው። እንዲያውም ምንድን ነው የሚያደርጉት? የእንግሊዝ ጨው የሚባል ታውቃላችሁ? እንግሊዝ ጨው የሚጠጡ ሰዎች አሉ። እንደ ፍየል እንዲያረጋቸው ማለት ነው። ለምን? መታጠብ ስላለ ሆድ ውስጥ እንዳይደርቅ ማለት ነው። እሱን አድርጉ ማለት ሳይሆን እስከዛ ድረስ ሰዎች ዝግጅት ያደርጋሉ። በተለይ በውሃ ብቻ የሚጾሙ ከሆነ አንጀታቸው፣ ኮለናቸው እንዳለ እሱም ንጹህ መሆን አለበት። ካለዛ ግን ድርቀት በጣም ጉዳት ሊያመጣ ይችላል። ሌላም ችግር ሊያመጣ ይችላል። ስለዚህ ዝግጅታችን እንደ ጾማችን መጠን መስፋት አለበት ማለት ነው። እና የመጀመሪያ ሶሊድ ምግብ እናስቀራለን። ከዛ ደግሞ ወደ ሳላድ እንሄዳለን። በኋላ ወደ ፈሳሽ እንሄዳለን። ከዛ በኋላ ያው ወደ ውሃ ይቀጠላል ማለት ነው በውሃ በሚሆን ጊዜ። አሁን ግን እኛ የምንጾመው በጣም ቀላል ስለሆነ ውላችሁ ማታ ስለምትበሉ እኔ የምመክረው ምንድነው? ውላችሁ ተስካሩን አለማውጣት። በቃ ብፌ ተዘርግቶ ከዛ በኋላ በቃ በለው ካላችሁ ጥሩ አይሆንም። እና እሱን መጠን አንደኛ ጾም ነው እኮ በቃ ጾም ነው አይደለ? ጾም ነው። የስንት ቀን ጾም ነው? የአንድ ቀን አይደለም፣ የ40 ቀን ስለሆነ ማታ ላይ አያበቃም ማለት ነው። ማታ ላይ ልክ እንደሚያበቃ ማድረግ የለብንም። ግልጽ ነው አይደለ? ስቲል ጾም ላይ ነው ያለ ነው። ስለማንችል ነው ሳንበላ እንደገና በሚቀጥለው መዋል ስለማንችል ነው ምንበላው እንጂ መብላት ስለፈለግን አይደለም። ስለዚህ በዛ አይነት ሁኔታ ቀለል ያሉ ምግቦችን ቅባት የማይበዛባቸውን ለመፈጨት የማያስቸግሩትን ቬጂቴብል ነገር ደግሞ ቢበዛ መልካም ይሆናል። ጣፋጭ ደግሞ ቢወገድ መልካም ይሆናል። እንደሚገባኝ በረሃብ ጊዜ ሰው ጣፋጭ መብላት የለበትም በጣም እንትን ካልሆነ በቀር በቃ ምንም የሚበላ ጠፍቶ አስገዳጅ ካልሆነ በቀር በረሃብ ጊዜ ጣፋጭ መብላት በጣም አደገኛ ነው።
እግዚአብሔር ስሙ የተባረከ ይሁን። ስለዚህ በጾማችን ጊዜ ጣፋጭን ማስወገድ በጣም አስፈላጊ ነው። ብዙዎች ኮፊ ችግር የለም ይላል። ለጤንነት ከሆነ ኮፊም ጠጡ፣ ምንም ጠጡ፣ ችግር የለውም። ግን ለመንፈሳዊ ከሆነ ግን ኮፊ ለምን ትጠጣላችሁ? ስፒሪቹዋል ከሆነ ኮፊ መጠጣት የለበትም። ውሃም መጠጣት የለበትም። ለ24 ሰዓት ጾም 24 ሰዓት በጣም ቀላሉ ነው። የሕክምና ችግር ያለባችሁ ግን ይሄን ማድረግ አይኖርባችሁም። ቅድም እንዳልኩት ሕክምናችሁን ቼክ ማድረግ ይኖራል። ውስጣችሁም ይነግራችኋል፣ ሐኪማችሁም ይነግራችኋል ማለት ነው። ከኔ ጋር ናችሁ? የሚጠቅም ነገር ነው እያወራኋችሁ ያለው። መልካም። አካላዊ ዝግጅት ሌላው ንጽህና ነው። እስኪ ሁላችሁም ንጽህና በሉ። እስኪ ደገ ጮክ በሉና ሌላው ምንድነው? ንጽህና። በአካል ማለት በጾም በምንሆን ጊዜ ሰውነታችን በተፈጥሮ ራሱን ማጽዳት ይጀምራል። ከውስጥ ያረጁ ሴሎች፣ የደከሙ ጥቅም ማይሰጡ ተከማችቶ የኖረ ስብ፣ ቆሻሻ ነገር፣ ኬሚካል ከልጅነት እስከ እውቀት የበላ ነው እስከ ዛሬ ካልወጣ ማለት ነው። እንደ ጾሙ አይነት መውጣት ይጀምራል። እንደ ጾሙ አይነት ነው። የምትጾሙት ጾም የሚወጣውን ነገር ይወስነዋል። ተሰብሮ ማቅ ነገር እየተሰባበረ ከውስጣችሁ እንዲወጣ ከፈለጋችሁ የሚሰብር ጾም ይጠይቃል። ግን አሁን የምንለውም ማድረጉ አይቀርም የተወሰነ ነገር እና በዛን ጊዜ ሰውነታችን ሽታ ያወጣል። በቆዳችን ሁሉ ከውስጣችን የሚከናወነው ሂደት አሁን ሽንት ቤት ቢከፈት አይሸትም እንዴ? እንደዛ ማለት ከሆነ ሰውነትም ከውስጥ ያለውን ነገር በሚያወጣ ጊዜ የተሰባበረ ነገር ቆዳ ይሸታል፣ አፍ ይሸታል በአጠቃላይ። ስለዚህ ምን ይፈልጋል? ንጽህና። ሁልጊዜ በቀን 2 ጊዜ ብቻ ከሆነ አፋችን የምናጸዳው ደጋግመን ማጽዳት ሊያስፈልገን ይችላል። ማስቲካ ማኘክ መልካም ነው ብዬ አላስብም። ለምን? ስታኝኩ ያው ሰውነታችን በሆርሞን ነው የሚንቀሳቀሰው እና ምግብ መጣልኝ ብሎ ይነቃቃል። ገብታችኋል አይደል? ጥርስን ከጥርስ ጋር አኝ ስታደርጉ እየበላ ነው እያለ እዚህ ጋር አሲድ ያፈስባችኋል ማለት ግን የሚገባ ነገር የለም። አሁንም እየመጣ ነው፣ የሚገባ ነገር የለም እና ረሃቡ ኤክስትሪም ነው የሚሄድባችሁ። ስለዚህ ማስቲካ ሳይሆን ማጽዳት ነው መልካም የሚሆነው። ማጽዳት። ጌታ ስሙ የተባረከ ይሁን። ምን ማድረግ? ማጽዳት። ሰውነትን ደግሞ ሻወር ቶሎ ቶሎ መውሰድ። በተለይ በህዝብ ፊት በምትሆኑ ጊዜ በጣም መጥፎ ነገር ምንድነው? ሽታ ብዙ ጊዜ ለራሳችን አይሸተንም። ምን በላው ምግብ ለኛ አይሸተንም። የሰውነታችን ሽታ ለኛ አይሸተንም። የአፋችን ሽታ ለኛ አይሸተንም። ለሌላ ሰው ግን በጣም ይረብሻል፣ በጣም ይረብሻል። አንዳንድ ጊዜ ድሮ በጣም ሽታ ሲያስቸግር፣ አሁን በጣም ሲሪየስ በሆነ ጸሎት ላይ አንዳችን ለምሳሌ ሩት በጣም ሲሪየስ የሆነ ጾም ጸሎት ላይ ከሆነች ከኔ ጋር አንድ አልጋ መተኛት ሁሉ ይከብዳል። የኔ አፍ ጠረን ማለት ነው። ማለት ሳልበርሽ ቀርቼ ሳይሆን በርሻችሁም ማይለቅ የምግብ ሽታ አለ። ስትጾሙ ብቻ የምታውቁት ማለት ነው። በውሃ ብቻ የምትጾሙ ከሆነ ሁሉ ምግብ አስወገዳችሁ አይደለ? ወደ ሆዳችሁ ያልገባ ምግብ ሁሉ ይሸታችኋል። በጣም የሚያስጠላ ሽታ ነው። ያ በቃ ማን በላው ነገር ሁሉ ይሸታል ማለት ነው። በአጠቃላይ እኛ ማን በላው ሌላ ሰው የሚበላው ሁሉ ይሸታል። ከዛ ውጭ እንደ ምሳሌ ነው የምነግራችሁ። ስለዚህ ለእኔ አልሸተተኝም ማለት ንጹህ ነኝ ማለት ላይሆን ይችላል። ግልጽ ነው። ልማድ አድርገን ብቻ ራሳችን ምን ማድረግ ነው? ማጽዳት ነው፣ መታጠብ፣ አፋችን ማጽዳት ነው እንጂ እኔ አይሸትም የኔ አፍ ወይም ለእኔ አይሸተኝም። ለእኔ አይሸትም ማለት ግን ለሌላ ሰው አይሸትም ማለት አይደለም። ክብር ለጌታ ይሁን። ግን በሌላ በኩል ደግሞ ጉድ ኒውስ ነው። አፍ ሸተተ ማለት ምንድነው? ውስጥህ ምን እየሆነ ነው ማለት ነው? ክሊን እየሆነ ነው ማለት ነው። በቃ የሆነ ስራ እየተሰራ ነው። የሆነ የኖረ ቆሻሻ ሻይ ስንጠጣ፣ ለስላሳ ስንጠጣ፣ ምግብ ስንበላ የሚገባና እዛው የሚቀር ብዙ ነገር አለ። በጣም ብዙ ነገር አለ። ለጤንነታችን ጎጂ የሆነ በሽታ የመቋቋም አቅማችንን የሚያዳከመ ብዙ ነገር አለ እና በጾም ሰዓት እነዛ ነገሮች ሁሉ ይወጣሉ፣ ይሰባበራሉ። ውሃ በምንጠጣበት ሰዓት በደንብ ውሃ መጠጣት መወገድ ስላለበት ማለት ነው። ክብር ለጌታ ይሁን።
ሌላው መዘጋጀት ያለብን አካላዊ መረበሽ ሊኖር ይችላል። አንዳንድ ጊዜ ነርቨስነስ ሊመጣ ይችላል። የሆነ ቁጣ የሚል ሊሆን ይችላል። ድካም የሚል ስሜት፣ እንቅልፍ የሚል ስሜት ሊኖር ስለሚችል እንደዛ አይነቱን ነገር እንዴት አድርጌ ነው ትሪት ማደርገው? ቁጣ ቢለኝ ምንድነው ማድረግ ያለብኝ? እንቅልፍ ቢለኝ ምንድነው ማድረግ ያለብኝ የሚለውን ቀድመን ሊሆን እንደሚችል ሄዴክ ሊሰማን ይችላል። ራስ ህመም አንዳንዴ ለምሳሌ ቡና በጣም ሀብታሞች አሉ በቀን 3 ጊዜ ቡና የሚጠጡ። ማኪያቶ በጣም ሀብታሞች አሉ ለአንድ ማኪያቶ 15 ብር እያወጡ የሚጠጡና እነዛ ሰዎች ይሄን ነገር ሲያቆሙ ራሳቸው ሊፈነዳ ይቀርባል አንዳንዶቹና እናንተን እንኳን አይደለም ያልኩት እና እነዛ ሰዎች በቃ እንደዛ ሊሆኑ ይችላሉ። ኖርማል ነው ብለው መዘጋጀት አለባቸው። እኔ ድሮ ራሴን ማን የመታኝ አልኩኝ አንድ ጊዜ ማለት። ሌላ ጊዜ ደግሞ እንትን ታውቃላችሁ፣ ይሄ እንጨት ቤት መወጠሪያ አለ። ምን ነበር የሚባለው? ብረት እንጨትና እንጨት እንትን ሲባል ሞርሳ ነው አይደል? ሞርሳ በሞርሳ የወጠሩ ይመስለኝ። አሁን ምንም ቃል እኮ ስላጣውለት ነው። የመጀመሪያ አካባቢ ማለት ነው። ሞርሳ በሞርሳ በደንብ አድርገው እዚህ ጋር ሞርሳ አወቃችሁት? እንጨትና እንጨት እንዲያያዝ እንደዚህ አድርገው የሚያጠብቁት ነገር አለ አይደለ? የዛን ያህል በቃ እንደዛ የተወጠርኩ ነው ይመስለኝ። ምንድነው ብትሉ ለስላሳ ስጠጣ የኖርኩበት፣ ሻይ ስንጠጣ ራሱ ግማሹ ስኳር ነው ሻይ አይደለ? ስንት ላርግ ነው የሚባለው እኮ እኛ ሀገር አይደለ እንዴ? ቡና ሲቀርብ ስንት ላርግ አይደለም የምትባሉት? ሌላ ሰው እኮ ነው የሚያደርግላችሁ። ስንት ላርግልህ ነው የምትባሉት። ያው መደረጉ ተስተባባይ ነው። የመጀመሪያ ጊዜ ወደ ኮሪያ ስንሄድ ከአበሻ ወንድም ጋር ነው የሄድነውና ሻሂ ስንል ሻሂ አምጥተው ቁጭ ያደረጉ። እዛ እንጠብቃለን ስንት ላርግልህ እንዲመጣ ማለት ነው። የለም ሻሂ ነበር ያልነው። መጥቷል። ይሄው ይሄ ሻሂ ነው። አዎ ሻሂ ነው። ስኳሩ የታለ? ምን ሹገር ዋይ ፎርዋት ሻሂ ሻሂ እኮ ይሄኛው ነው ያኛው አይደለ? እና እንደዛ ስንል ግማሽ ብርጭቆ ስኳር ስንጠጣ ያደግን ሰዎች አስቡ። ወደ ጾም ጸሎት ስትሄዱ ያ ኬሚካል ከሰውነታችሁ ላይ መሰባበር ይጀምራል። በደማችሁ ውስጥ መንቀሳቀስ ይጀምራል፣ ለመጽዳት ለመውጣት ማለት ነው። እና ሰውነት ክራምፕ ያደርጋል፣ መሰባበር፣ መሰነጣጠቅ፣ መቆራርጣጠም። ቁርጥማት በሽታ ይዟችሁ የማያውቀውን ቁርጥማት በሽታ የያዛችሁ ይመስላችኋል፣ ግን ምንድነው? ዲቶክሲፋይ እያደረገ ነው። እንደየጾሙ አይነት የምንለማመዳቸው በሰውነታችን ላይ የሚከናወነው ነገር ብዙ ነው የሚሆነው፣ በጣም ብዙ ነው የሚሆነው። እና ለዛ ነገር ራስን ሳይኮሎጂካሊ ሬዲ ማድረግ፣ አካልን ዝግጁ ማድረግ ያስፈልጋል። ክብር ለጌታ ይሁን። ለምሳሌ ስትነሱ ሊያዞራችሁ ይችላል። ካልጋ ስትነሱ፣ ከወንበር ስትነሱ፣ ከተቀመጣችሁበት ቦታ ስትነሱ ሊያዞራችሁ ኢትስ ኖርማል። በቃ አዞረህ ማለት ነው። ጾምህን ትቀጥላለህ። ብሬክ እንዳታደ እኔ እኮ አዝሮኛል በቃ እዚህ በኋላ ምናምን ሁሉ ሰው ያዞረዋል በሉት። ዞር በሉን በቃ ችግር የለም። ጌታ ይመስገን። ኖ ኤክስኪውዝ። ቁጭ ብላችሁ ስትነሱ ሊያረጋችሁ ይችላል። እንደዛ ሊያረጋችሁ ይችላል። የሚጎድል ነገር ስላለ ባላንስ የማጣት ነገር። አሁን ይሄ በዚህኛው አይሆንም፣ በዚህ አይሆንም፣ ማታ እየበላንበት አይሆንም። ግን እንደው ሌሎቹን ስላወራሁኝ ባላንስ እየሄዳችሁ ሰምታይምስ ባላንስ ልታጡ ትችላላችሁ። ሊያረጋችሁ ይችላል። እና ለዚህ ነገር ራስን ዝግጁ ማድረግ ምን ማለት ነው? ለምሳሌ ከወንበር ስትነሱ ቀስ ብላችሁ መነሳት። እንደ ድሮው መስሏችሁ ማለት ነው። ሳምሶን እንደ ድሮው መስሎት ይላል አይደል? እንጀራው የገባ ቀን እንደምትሆኑት ማለት ነው። ብድግ ብትሉ ሊያረጋችሁ ይችላል። እንደዛ ከሳይሆን ስትቀመጡም ቀስ ብላችሁ ስትነሱም ቀስ ብላችሁ። ጌታ ስሙ ይባረክ። ስፖርት የምትሰሩ ከሆነ ያን መቀነስ ሊጠይቅ ይችላል። አለመስራት ሳይሆን ያው ኤክሰርሳይሳችሁን ከዛ ጋር ማጣጣም ማለት ነው። እግዚአብሔር ስሙ የተባረከ ይሁን።
ሌላው ጊዜ ማዘጋጀት ነው። የመጨረሻ ጨረስኩኝ። የመጨረሻው ዝግጅት ጊዜ ነው። ብዙ ሰው በዚህ ህይወት በጣም ጥሩ ነገር እየተማራችሁ ነው ብዬ ነው የማስበው። ብዙ ሰው በዚህ ህይወት የጾም ብዙ ሰው ምን ይለኛል መሰላችሁ? ጾም ጥሩ ነው ግን ሃንገር ስትራይክ ይመስላል በቃ ምናምን ይላል። ላለመጾም እኮ ነው። እኔ ሃንገር ስትራይክ ከማድረግ በቃ ባልጾም ይሻለኛል ይላል። ምን ማለት ነው? የምጾምበት ጊዜ የምጸልይበት ጊዜ ከሌለ ለምን እጾማለሁ? ስለዚህ ባልጾም ይሻላል። ማነሽ እንትና አምጪው ብሎ ይበላል ማለት ነው። መቼም ዛሬ የጸሎት ጊዜ የለኝም፣ የኔ ጾም እኮ ዝም ብሎ ነው፣ ዝም ብሎ ከሚሆን ልብላው ይላል። እኔ ይሄ በጣም ምክንያታዊነት ማለት ምክንያት ፍለጋ ነው፣ ሰበብ ፍለጋ ነው ብዬ ነው የምወስደው። እና ጎናችሁ ያለውን ሰው ሰበብ የለም በሉት። አዎ ምን የለም? ምን የለም? በደም ጮህ በሏ። ዳንኤል በሚጾምበትና በሚጸልይበት ጊዜ የንጉሱ ባለሟል ነበረ። ትልቅ ኃላፊነት ላይ ነበር። አልገደበውም፣ አልከለከለውም። ምናልባት ቅድም ካልኳችሁ ጾም አይነቶችን ልትለዩ ትችላላችሁ። በውሃ መጾም ላትችሉ ትችላላችሁ። ለምን? በውሃ ብቻ 40 ቀን ልጾም ብትሉ አንዳንድ ቀን ላይ ቆማችሁ መሄድ ሊያቀታችሁ ይችላል። አንዳንድ ቀን ሊያስታውካችሁም ሁሉ ይችላል። የሆነ ነገር ልትሆኑ ትችላላችሁ። ስለዚህ ስራ ማቆም፣ የግል ጊዜ መውሰድ ግዴታችሁ ሊሆን ይችላል። ከዛ ውጭ ግን ያለውን ግን ጊዜን ማመቻቸት ይቻላል። አንደኛ በትክክል ኦብጀክቲቫችሁን ካስቀመጣችሁ አእምሯችሁ ፕሮግራም ይሆናል፣ ሰውነታችሁ ፕሮግራም ይሆናል፣ መንፈሳችሁ ፕሮግራም ይሆናል። ልዩ አዌርነስ ንቃት ወደ እናንተ ይመጣል። ምን አይነት ንቃት? እየጾማችሁ ያለ ምሳ የተዋችሁበት ቁርስ የተዋችሁበት ምክንያት እግዚአብሔርን እየፈለጋችሁ እንደሆነ ውስጣችሁ ያውቃል እና ይቃትታል። ዝም ብሎ እየሰማችሁ ነው ወይ? በማይነገር መቃተት መንፈሳችሁ ከመንፈስ ቅዱስ ጋር ሆኖ መንበርከክ ባትችሉም ቤት ዘግታችሁ ቆልፋችሁ ጾም ጸሎት ነኝ ዝግ ላይ ነኝ ባትሉም መንፈሳችሁ ግን ዝግ ውስጥ ነው ያለው። ይቃትታል። ኦብጀክቲቭ ሰጣችሁታል፣ ዓላማ ሰጣችሁታል እና ሳታውቁት ራሱ ይታወቃችኋል እኮ በጾም ጊዜ በምትሆኑ ጊዜ መንፈሳችሁ መንፈሳዊውን ነገር ይራባል፣ ይጠማል። ሌላው ግን ሁላችንም እንደምታውቁት በእርግጥ ይሄን ስጽፈው ሄልዝ ብሬክ ብየዋለሁ። ቲ ብሬክ የሚባለውን ሄልዝ ብሬክ አለን ብዙዎቻችን። አልገባችሁም? ቲ ብሬኩ ሄልዝ ብሬክ ነው። አሁን እውነቴን እኮ ነው። ቁርስ እንበላና 4 ሰዓት ላይ ደግሞ ምን ብሬክ አለን? ቲ ብሬክ አለን። ሄልዝ ብሬክ ነው እሱ። ጤንነት ሰባሪ ማለት ነው። ስላላወቃችሁ ነው እንደዛ ያላችሁ። ግን ጤንነት ቲ ብሬካችሁን ሁሉ ስኬፕ አድርጉት። ጤነኛ ለመሆን ምንም አስፈላጊ አይደለም። ስለዚህ ቢያንስ አሁን በምንጾምና በምንጸልይ ጊዜ መስሪያ ቤታችሁ ላይ ቲ ብሬክ አላችሁ። ሁሉም ሰው ለሻይ ምን ይላል? ይወጣል አይደለ እንዴ? ምን ነው የላችሁም? እዚህ ሀገር አኮረፋችሁ። ቲ ብሬክ ሄልዝ ብሬክ ነው አለ ፓስተር ብላችሁ። የሻይ ጊዜያችሁን የጸሎት ጊዜ አድርጉት። የወሬ የምን ሳይሆን የጸሎት ጊዜ አድርጉት። ሰው ወደ ሻይ ሲሄድ እናንተ ቢሮአችሁን ቆልፋችሁ መጸለይ ትችላላችሁ። 2 እንደገና ጠዋት ደግሞ ብሬክፋስት ታይም አለ አይደለም? ጠዋት የቁርስ ጊዜ አለ። አሁን ቁርስ የለም። ምን እናድርግበት? እንጸልይበታለን። 2 ሰዓት አገኘን ማለት ነው አይደለም? ከዛ ምን ይመጣል? ቀጥሎ ምሳ ይመጣል። ሰፊ ሰዓት 6 ተኩል ወጣችሁ 7 ተኩል የምትገቡበት 1 ሰዓት ሙሉ አላችሁ። 1 ሰዓት ጸልዩ። በምትጾሙበት ጊዜ የግድ 24 ሰዓቱን መጸለይ አይጠበቅባችሁም። እነዚህን ሰዓቶች ከጸለያችሁ ሌላውን ሰዓት ደግሞ በጸሎት መንፈስ ካሳለፋችሁት አበቃ ማለት ነው። ሌላውን ሰዓት እየሰራችሁ እየጻፋችሁ ኳልኩሌት እያረጋችሁ ዲዛይን እያረጋችሁ ወይ እየሰፋችሁ ሰፊ ብትሆኑ ግን በጸሎት መንፈስ ታሳልፉታላችሁ። ይሄ ጊዜ እግዚአብሔር አምላኬን በጸሎትና በጾም እየፈለኩበት ያለሁት ጊዜ ነው በሚል አዌርነስ ነው የምታሳልፉት።
እግዚአብሔር ስሙ ይባረክ። ከዛ 40 ቀን በኋላ ታላቅ ሪቫይቫል ይሆናል። ይሄ ጾም ጸሎት ለዚህ ብቻ የታወጀ ሳይሆን ከክራይስት ሚሽን ጋር ኮኔክትድ የሆነ በየትም ሀገር ያላችሁ ሁሉ አብራችሁን በጾም በጸሎት ትተጋላችሁ። እግዚአብሔር ወደ ቤታችሁ ብሬክ ስሩ ያመጣላችኋል። ተነስተን እንጸልያለን።